የእግዚአብሔር ልጅነታችሁ ሊለያይ ይችላል። እግዚአብሔርም አዳምም ማን ብሎ ነው የሚጠራው? ልጄ ይመጣ ያለውን ንሳ ልጄ። እግዚአብሔርም ምን ይላል? ሰውን ከምድር አፈር። አዳም ልክ አፈሩ ሲወሰድ የተወሰደበት አፈር እጽዋት የሚባል ነገር በቅሎበት አያውቅም። ድንግል አፈር ነው። ከዛ አፈር ወሰደውና ልክ ከዛ አፈር ሲወስድ መንፈስ ቅዱስ ምን ላይ የት ነበረ? ምድር ላይ። የአዳም የመፈጠር ፕሮሰስ ላይ መንፈስ ቅዱስን ታዩታላችሁ። የኢየሱስ መጸነስ ውስጥም መንፈስ ቅዱስ አለ። ሔዋንን ሲሰጠው እግዚአብሔር ለአዳም እንዴት አድርጎ ነው የሰጠው? ከባድ እንቅልፍ ጣለበት አይደለ? ከጎኑ እግዚአብሔር ለአዳም ሲሰጠው እንዴት ነው የሰጠው? አዳም ምን ብሏል? አዳም ተኝቷል። ኃይለኛ እንቅልፍ ውስጥ ነው ያለው። እግዚአብሔር መጣና ከጎኑ ማንን አወጣት? አዳም። የሔዋንን ቅጣት ሲወስድ ከሔዋን ተቀብሎ ሲበላ ሔዋን ከሷ ሄደን እንዲያስወስድ የሚያስደርግ ነገር ወይም ፍቅር አግኝቶባት አይደለም። አዳም ለሚስቱ የናዝሬቱ ኢየሱስ ደግሞ ለሙሽራይቱ፣ ሁለቱም ዋጋ ሲከፍሉ ሙሽራይቱ ተገብቷት አይደለም። ሉሲፈር ትልቁ ታርጌቱ ሔዋን አይደለም። ትልቁ ታርጌቱ አዳም ነው። አዳም የማን ምሳሌ ነው? የሚመጣ አዳም ፌል ካደረገ አዳም በምን ፌል እንደሚያደርግ ከገባኝና ካወቅኩኝ ሁለተኛውን ፌል ማስደረግ እችላለሁ ብሎ ያምናል። መጽሐፍ ቅዱስ የያዝን ሰዎች የሮሜ መጽሐፍ እንከፍታለን። ምዕራፍ 5 ቁጥር 14 ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግ በመጣስ ኃጢአትን ባልሰሩት ላይ እንኳን ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበረ። ይመጣ ዘንድ ላለው ምን ነበር? አምሳሉ ነበር። እሺ ቴንክ ዩ። አዳም ይመጣ ዘንድ ላለው አምሳሉ ነበር። የእግዚአብሔርን ቃል ስናነብ ሞት ከየት እስከ የት ነገሰ ይለናል? ከአዳም እስከ ሙሴ። ከሙሴ በኋላስ ሞት አልነገሰም። ማለት ከሙሴ በኋላ ሌላ ሰው አልሞተም ሳይሆን ሙሴ እዚህ ስፍራ ላይ ወክሎ የቆመው ሕግን ስለሆነ ከአዳም በሕግ ስር እስካለ ድረስ ሞት በደንብ ነግሷል አለ እና ስለ አዳም ሲያወራ እንደዚህ ይላል። አዳም ይላል ይመጣ ላለው ምን ነበር? አምሳሉ ነበር። ሶ ይመጣ ያለው ማንን ነው ይመስለው? ይመጣ ያለው አዳምን ነው ይመስለው። ከኔ ጋር ናችሁ? ይመጣ ያለው ማን ነው? ኢየሱስ። ሶ አዳም ኢየሱስ ከመምጣቱ በፊት ኢየሱስን ይመስል ነበር ማለት አዳምና ኢየሱስ በጣም የሚያመሳስል ነገር አላቸው ማለት ነው። ዛሬ እሱን ነው ከእግዚአብሔር ቃል ማስተምራችሁ። አዳም ይመጣ ላለው አምሳል ከነበረ ይመጣ ያለው አዳምን ይመስል ከነበረ ይመጣ ያለውና አዳም ቢያንስ ከመቶ በእኔ መረዳት 100% ለእናንተ 90% ላድርጉ። ከመቶ 90% አዳምና ይመጣ ያለው ተመሳሳይ ናቸው ማለት ነው። ሶ ዛሬ ምን እንደሚያመሳሰላቸው ከእግዚአብሔር ቃል እንማማራለን። ክብር ለኢየሱስ ይሁን። የመጀመሪያ የሚያመሳሰላቸው ነገር ላሳያችሁ። ሉቃስ ምዕራፍ 3 ቁጥር 38 ክፈቱ። የመላኤል ልጅ የቃይናን ልጅ የኤኖስም ልጅ እሺ የሴት ልጅ የአዳም ልጅ ከዛስ የእግዚአብሔር ልጅ የተባለ ይጠራ ያለው አዳም ነው። ሶ ይመጣ ያለውም የእግዚአብሔር ልጅ ነው፣ አዳምም የእግዚአብሔር ልጅ ነው። እውነት ነው። ሁለቱም ደሴም የሆነ ምንድናቸው? የእግዚአብሔር ልጅ ናቸው። የእግዚአብሔር ልጅነታችሁ ሊለያይ ይችላል። እግዚአብሔርም አዳምም ማን ብሎ ነው የሚጠራው? ልጄ። ይመጣ ያለውን ንሳ ልጄ። ይመጣ ያለውና አዳም የመጡበትን መንገድ ላሳያችሁ። ክብር ለኢየሱስ ይሁን። ዘፍጥረት ምዕራፍ 2 ከቁጥር 5 እስከ 7 ስናነብ አንድ ነገር ይነግረናል። አዳም ወደ ምድር የመጣበትን መንገድ ያንን ስናነብ መጀመሪያ ዘፍጥረትን ስናነብ አንድ ነገር እናገኛለን። የእግዚአብሔር መንፈስ ምን ላይ ሰፎ ነበር? ውሃ ላይ። ከዛ ዘፍጥረት 2 ምዕራፍ 2 ቁጥር 5 ላይ ስትመጡ ምድር ላይ ቡቃያ አልበቀለም ይላል አይደል? ምን አልበቀለም? ቡቃያ አልበቀለም። ዛፍ የሚባል ነገር ምድር ላይ አልነበረም። ከዛስ ምድር ላይ ዝናብ መዝነብ ስላልጀመረ ይላል ቁጥር 6 ላይ ውሃ ከየት እየወጣ? ከምድር ውስጥ እየወጣ ማንን ያጠጣ ነበር? ምድርን ያጠጣ ነበር። ከዛ ቁጥር 7 ጋር ስትመጡ ምን ይላል? እግዚአብሔርም ምን ይላል? አምላክ ሰውን ከምድር አፈር አበጀው። ሰውን ከምድር አፈር። አሁን ምን ማለት እንደሆነ ልንገራችሁ በደንብ ይግባችሁ። እቺ ምድር እጽዋት አልበቀለባትም። ያ ማለት ምድሪቷ ድንግል ነች፣ ምንም ነገር አታውቅም። ከድንግል መሬት ውስጥ አዳምን አወጣው። ዋው!
ክርስቶስ ከድንግል ሴት ውስጥ እንደወጣ አዳም ከድንግል መሬት ውስጥ ወጣ። ያቺ ምድር እጽዋት አልበቀለባትም፣ ነጥንግ አልበቀለባትም። ሄሎ ሶ አዳም ልክ አፈሩ ሲወሰድ የተወሰደበት አፈር እጽዋት የሚባል ነገር በቅሎበት አያውቅም። ድንግል አፈር ነው። ከዛ አፈር ወሰደውና በደምብ ስሙኝ። ከዛ አፈር ወሰደው። ልክ ከዛ አፈር ሲወስድ መንፈስ ቅዱስ ምን ላይ የት ነበረ? ምድር ላይ። ሶ የአዳም የመፈጠር ፕሮሰስ ላይ መንፈስ ቅዱስን ታዩታላችሁ። ከዛስ አዳምን ምን አለው? አበጀው። ምን አለው? ሰራው። ክብር ለኢየሱስ ይሁን። ሶ ተመሳሳይነታቸውን በብዙ ካስረዳኋችሁ በኋላ ደግሞ ከመዳን ጋር ደግሞ እንዴት እንደሚገናኝ አወራችኋለሁ። ክብር ለኢየሱስ ይሁን። አሜን። ሶ አዳምን ከየት ወሰደው? ከምድር አፈር። የተወሰደበት አፈር ምንድን ነው? ድንግል ነው። እጽዋት በቅሎበት አያውቅም። እጽዋት አልበቀለበትም። ሶ የአፈር የመጀመሪያ ሲያበቅል ማንን ያበቀለው? አዳምን። ከድንግል ሴት ሲወጣ የመጀመሪያ ወጣው የናዝሬቱ ኢየሱስ ነው። ሄሎ ሶ አዳም ከወጣ በኋላ ሌሎች እጽዋቶች በቅለዋል። የቷ ላይ? ያው ድንግል መሬት ላይ። አሁን አንዳንድ ሰዎች ሊከራከሩ ይችላል። ልጅ አላት ይላትም እሱ አሁን ጉዳይ ስላልሆነ እሱ ውስጥ አይደለም ገባው። ሶ ከዛ ድንግል ከሆነ ምድር ውስጥ ማን ተገኘ? አዳም። ሶ አዳም ጋር ስትመጡ አዳም እናት ማን ነች ስትል ድንግሊቷ መሬት ነው የሚለው። የናዝሬቱ ኢየሱስ እናት ማን ነች ስትል ማን ነው የሚላት? ድንግሊቷ ነው የሚላችሁ። ሃሌሉያ። ከኔ ጋር ናችሁ? አባትህ ስትሉት አዳም ማን ነው የሚላችሁ? ማን? አባትህ ማን ነው ስትሉት? የናዝሬቱ ኢየሱስስ? ሄሎ ሶ ብዙ ነገራቸው ምንድነው? ሲሚላር ነው። ክብር ለኢየሱስ ይሁን። ብዙ ነገራቸው ምንድነው? ተመሳሳይ ነው። ሶ የአዳም መፈጠር ውስጥ መንፈስ ቅዱስን ታዩታላችሁ። የአዳም መፈጠር ውስጥ መንፈስ ቅዱስን ብቻ አይደለም የምታዩት። የኢየሱስ መጸነስ ውስጥም ማን አለ? መንፈስ ቅዱስ አለ። አሁን ብዙ ጊዜ ሰዎች አዳምን ሲያስቡት ምን ብሎ እንደሚያስቡት ታውቃላችሁ? አዳም ሲባል ምን እንደው ይመጣላችሁ? ኃጢአተኛ የሆነ ምን አንድ ሰው፣ በደለኛ የሆነ ምን አይነት ሰው? አንድ ሰው። የእግዚአብሔርን ሕግ የተላለፈ ስንት? አንድ ሰው። አዳምን ግን አሁን ብዙ ጊዜ መጽሐፍ ቅዱስን ስናነብ ትልቁ ችግራችን ምን እንደሆነ ልንገራችሁ። መጽሐፍ ቅዱስን ስናነብ ብዙ ሰዎች መጽሐፍ ቅዱስ የማይገባቸው የማይረዱበት ምክንያት መጽሐፍ ቅዱስን ስታነቡ በጊዜው ከተፈጠረው እውነት ሳይሆን ከእግዚአብሔር ዘላለም ፕሮግራም አንጻር ነው ማንበብ ያለባችሁ። ከእግዚአብሔር ዘላለም ፕሮግራም አንጻር ምሳሌ አሁን አንድ የፍቅር ፊልም አይታችሁ ከሆነ ሁለት የሚዋደዱ ጥንዶች ይኖራሉ አይደል? ሁለት የሚዋደዱ ጥንዶች ይኖራሉ። እዛው ፊልም ውስጥ ምግብ ቤት ቁጭ ብለው አንድ አስተናጋጅ መጥቶ ሲያስተናግዳቸው ያላችሁ አይደል? ያ አስተናጋጅ የፊልሙ አካል አይደለም። ነገር ናቸው። የፊልሙ ባለቤት ሁለቱ ናቸው። ድንገት የገባ ነው። የእግዚአብሔር የዘላለም ፕሮግራም ላይ እግዚአብሔር ዝም ብሎ ያስገባቸው ሰዎች አሉ። ያንን ፕሮግራም ለማስቀጠል ያንን ፕሮግራም ለማስኬድ ማለት ነው። እያንዳንዱን ነገር ስትረዱ መረዳት ያለባችሁ ከእግዚአብሔር ምን አንጻር ነው? የዘላለም ፕሮግራም አንጻር ነው። ከእግዚአብሔር ዘላለም ፕሮግራም አንጻር ካየ ነው እናንተ እንደምታስቡት አዳም ተሳስቷል አይደለም የምንለው። አዳም ምን አድርጓል እንደምንል እነግራችኋለሁ። እስኪ አንደኛ ጢሞቴዎስን ክፈቱ። ምዕራፍ 2 ቁጥር 14 የታለለም አዳም አይደለም። የተታለለው ማን አይደለም? አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ምን አለች? ወደቀች። አንድ ባልና ሚስት መምጣት ይችላል። እኔ ጋር አንድ ባልና ሚስት እዚሁ ነው። በደንብ ስሙኝ። አዳም ምን አላለም? አልተታለለም። የተታለለችው ማነች? ሴቲቱ። ምን ማለት ነው ንገራችሁ። አሁን አዳም ብዙ ጊዜ ፌል አድርጓል ብለን የምናስበውን ሐሳብ አሁን ሳስተምራችሁ በትክክል ይገባችኋል። ሴቲቷ ምን ብላለች? ተታላለች። አዳምሳ ሴቲቷ በምንድን ነው የታለለችው? ሴቲቷ የታለለችው በባቡ ነው አይደለ? ድርጊቱ ምንድን ነው? የበላችሁ አይደለ? የሆነ ነገር ስጡኝ። ኦኬ እንትን ውስጠኝ የሚያጀው ይሄ የተበላው ፍሬ ነው ብላችሁ አስቡ። እባቡ መጣ፣ ለሴቲቱ ሰጣት። ሴቲቱ ምን አለችው? በላችሁ። ሴቲቱ አዳም ጋር መጣች። ምን አለችው? ብላ አለችው። ብላ ስትለው አዳም አልተታለለም ካላችሁ አዳም እያወቀ ነው የበላው።
አልተታለለም ማለት እያወቀ ነው ይበል። ለምንድን ነው የበላው? ሴቲቱ ከበላችሁ እግዚአብሔር በእሷ ላይ የሚያመጣውን ቅጣት ያውቃል። ያንቺን ቅጣት እኔ ወስዳለሁ ብሎ ነው የበላው። ሴቲቷን ስለሚወዳት ለሷ ሲል የበላው ተታሎ አይደለም። አሁን እሷ በልታለች። እሷ ስለበላች እግዚአብሔር ምን አይነት ቁጣ እሷ ላይ እንደሚያመጣ ያውቃል። እኔ በጣም ስለምወድሽና ስለማፈቅርሽ አለ ያንቺን ቅጣትና ያንቺን ፔናልቲ እኔ እምላለሁ እቀጣለሁ። አዳም ምን አለ? በላ። አዳም ያችን የበላው እያወቀ ነው የሚመጣውን ቅጣት ያውቃል። ሄሎ አዳም ምን እያወቀ ምን አለ? በላ። እያወቀ የበላው ለአንድ ምክንያት ነው። ከምንም በላይ ሚስቱን ይወዳታል። ሄሎ እግዚአብሔር እሱ ህይወት ላይ ከሚያመጣው ቁጣ በላይ ለሱ ያለው ፍቅር ይበልጣል። ላንቺ ስል ምንም ነገር ወስዳለሁ አለ። ሄሎ ላንቺ ስል ምን ላለው ምንም ነገር የሷን ተቀበለና በላ። ችግር የለውም ፔናልቲውን ወስዳለሁ አለ። ክርስቶስ ኢየሱስ ደሴም ነው ያደረገው። የናዝሬቱ ኢየሱስም ደሴም ነው ያደረገው። የኔን ነጥቆ ነው እሱ የበላው። ሄሎ አዳም ልክ ይሄንን ከበላ በኋላ በጣም በሚያስገርም ሁኔታ እግዚአብሔር መጣና አዳም ጋር ማውራት ጀመረ። አዳም የተናገራት ቃል ትሰላችኋለች? ዘፍጥረት ምዕራፍ 3 ክፈቱ ቁጥር 12 እና 13። አዳምም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፍ ሰጠችኝ፣ በላሁ። እሷ ምን አለችኝ? እቺን ሴት የሰጠኸኝ ማነህ? አንተ ነህ። ለሷ ስል ምን አልኩኝ? ማን የሰጠኸኝ አለው? አንተ የሰጠኸኝ ነው አይደል ያለው? አሁን ልመልሳችሁ። እግዚአብሔር ለአዳም እሷን እንዴት አድርጎ ነው የሰጠው? ምን የተፈጠረው? ሔዋንን ሲሰጠው እግዚአብሔር ለአዳም እንዴት አድርጎ ነው የሰጠው? ከባድ እንቅልፍ ጣለበት አይደለ? ከዛስ ምን ተፈጠረ? ከጎኑ ምን አላት? እግዚአብሔር ለአዳም ሲሰጠው እንዴት ነው የሰጠው? አዳም ምን ብሏል? ተኝቷል። አንዳንድ የባይብል ትርጉሞች ሙቷል ነው የሚሉት። አዳም ተኝቷል። ኃይለኛ እንቅልፍ ውስጥ ነው ያለው። እግዚአብሔር መጣና ከጎኑ ማንን አወጣት? ሔዋን ከየት ነው የወጣችው? ዮሐንስ ወንጌልን ክፈቱ ምዕራፍ 19 ቁጥር 32 እስከ 34። የሰጠው እንዴት ነው የሰጠው? አስተኛው። ከባድ እንቅልፍ ጣለበት። ከጎኑ ምን አላት? አስወጣት። ከየት ነው የወጣችው? ከጎኑ። ዮሐንስ ወንጌል ምዕራፍ 19 ቁጥር 32 34። ጭፍሮችም መተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። እሺ ወደ ኢየሱስ በመጡ ጊዜ ግን በደንብ ስሙኝ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው በጣም እንደተኛ አይተው እሺ ጭኑን አልሰበሩ። ምን አረገ? አልሰበሩም። እሺ ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው። ጎኑን ምን አለው? በጦር ወጋው። ከዛስ ከጎኑ ምን ወጣ? ወዲያው ደምና ውሃ ወጣ። ሔዋን ከማን ጎን ነው የወጣችው? ከአዳም ጎን። ኢየሱስን መጣና የጭፍሩ አለቃው ጎኑን ወጋው። ከጎኑ ምን ወጣ ይላል? ውሃና ደም። እኔ እናንተ ወጣን። በዛ ደም አማካኝነት እኔ እናንተ ሄሎ ልክ ጎኑን ሲወጋው ምን ወጣ? ውሃና ደም ወጣ። እግዚአብሔር ልክ የአዳምን ጎኑን ሲወጋው ማን ወጣች? ሔዋን ወጣች። የናዝሬቱ ኢየሱስ ጎኑ ሲወጋ ውሃና ደም ወጣ። ውሃው የመንፈስ ቅዱስ ምሳሌ ነው። ደሙ ለኃጢአት ስርየት ያገኘንበት ደም ነው። ጎኑ ሲወጋ የወጣ ነው እናንተ ነው። ጎኑ ሲወጋ የወጣ ነው እናንተ ነው። ዛሬ ለጥቂት ደቂቃ እንድንቆይ እንፈልገው ምን ላይ እንደሆነ ልንገራችሁ። አዳም በላ። የበላው ተታሎ አይደለም። አልተታለለም ማለት ምን ማለት ነው? ያውቃል። ያ የሚመገበው ፍሬ ምን እንደሚያመጣበት ያውቃል። እያወቀ ነው ያደረገው። የዚህችን ሴት ቅጣት ምን ላለሁ ወስዳለሁ። ሳምታይምስ አንዳንድ ሰዎች አሉ
ለማይገባቸው ሰዎች ዋጋ የሚከፍሉ ሰዎች። አዳም ልክ እንደዛው ነው። አዳም ልክ እንደዛው ነው። ለምን ካላችሁ ሴቲቷ ከባብ ጋር የምታወራ ከባብ ጋር የምትውል ሴት ነች። እኔ እናንተ ልክ እንደዛው ነው አይደል? መጽሐፍ ቅዱስ እንደዛ ነው አይደል? በበደላችን ኃጢአተኛና ሙታን ነበርን ካለ በኋላ በዚያ ለማገዛዙ ስላለው ለጨለማው ዓለም ምኖች ነበር? ተገጆች ነበር። ውሏችን እባብ ጋር ነው። ውሏ አዳም ጋር አይደለም። ሴትዮዋ ውሏ እባብ ጋር ነው። እባብ የምታወራ አይነት ሴት ነች። አዳም ግን ችግር የለውም። ናው መልክ ላይ ኖራት ይችላል። ናው ውበት ላይ ኖራት ይችላል። ናው ባህሪ ላይ ኖራት ይችላል። ናው መልካም ነገር ላይ ገኝባት ይችላል። ችግር የለው፣ እኔ አስተካክለዋለሁ፣ ግን የሷን ቅጣት እኔ ወስዳለሁ አለ። አዳም የሔዋንን ቅጣት ሲወስድ ከሔዋን ተቀብሎ ሲበላ ሔዋን ከሷ ሄደን እንዲያስወስድ የሚያስደርግ ነገር ወይም ፍቅር አግኝቶባት አይደለም። ሄሎ አግኝቶባት አይደለም። ሄሎ አግኝቶባት። የናዝሬቱ ኢየሱስም ልክ እንደዛው ነው። አዳም ለሚስቱ፣ የናዝሬቱ ኢየሱስ ደግሞ ለሙሽራይቱ። ሁለቱም ዋጋ ሲከፍሉ ሙሽራይቱ ተገብቷት አይደለም። ለአመፀኛ ሙሽራ፣ ከባብ ጋር ለምትውል ሙሽራ፣ ከሱ ጋር ፌሎሺፕ ለማትፈልግ ሙሽራ፣ ከሱ ጋር መሆን ለማትፈልግ ሙሽራ ነው ሁለቱም ዋጋ የከፈሉት። ሄሎ ሄሎ ከኔ ጋር ናቸው? ይህ ከሆነ በኋላ ልክ አዳም ህይወት ላይ ይህ ከሆነ ይህ ከሆነ በኋላ አንድ ትንቢት ተነገረ አይደል? እግዚአብሔር ለባቡ ምን ነገረው? ትንቢት ነገረው። ምን የሚል ትንቢት? ከሴቲቱ ዘር የሚወለደው ምንህን ራስህን ይቀጠቅጣል። ከምኗ? ከሴቲቱ ዘር የሚወለደው ሉሲፈር ትልቁ ታርጌቱ ሔዋን አይደለችም። ታውቃላችሁ አይደል? ትልቁ ታርጌቱ አዳም ነው። አዳም ፌል እንዲያረግ ካደረኩ አዳም የማን ምሳሌ ነው? የሚመጣ አዳም ፌል ካደረገ አዳም በምን ፌል እንደሚያረግ ከገባኝና ካወኩኝ ሁለተኛውን ፌል ማስደረግ እችላለሁ ብሎ ያምናል። እግዚአብሔር መጣና ፕሮፌሲ ተናገረ። የሴቲቱ ዘር ምን ይላል? ራስን ይቀጠቅጣል። በባዮሎጂ መሰረት ሴት ዘር የላት። ሴት ዘር ተቀባይ ነች። የሴቲቱ ዘር ነው እግዚአብሔር ያለው። ከነገርናችሁ ሉሲፈር ገብቶታል። ዘር የማትቀበል ሴት ከሷ የሚወጣ ነው ራሱን የሚቀጠቅጠው። ምን የማትቀበል ሴት? ዘር የማትቀበል ሴት። ዘር የማትቀበል ሴት የማን? ሴክሹዋል ኢንተርኮርስ ወይም ሴክሹዋል ግንኙነት የማታደርግ ሴት ከሷ የሚወለድ ራሱ እንደሚቀጠቅጠው ገባው። ከዛ ዘፍጥረት 6 ላይ እንዳደረገ ታውቃላችሁ? የሰው ልጆችና የእግዚአብሔር ልጆችን አገባቸው። ቢኮዝ እዛ ስፍራ ምንም አይነት ቨርጂን ሴት እንዳትገኝ ያደረገው። ቢኮዝ አንድ ነገር ገብቶታል። ዘር የማትቀበል ሴት ከሷ ምን የሚል የሚወጣ ምን ይላል? ራስን ይቀጠቅጣል። ይሄንን ፕሮፌሲ ፌል እንዳያረግ፣ ይሄ ፕሮፌሲ እንዳይፈጸም ብዙ ሞከረ። አንዲት ጀግና ሴት መጣች ከብዙ ዘመን በኋላ። በረምሱም ብዙ ጊዜ ፕሮፌሲ ሲነገር ችግሩ እንደሆነ ታውቃላችሁ? መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡ ማርያም የምትባል ድንግል ሴት ትወልዳለች የሚል ቃል የለም። ድንግል ሴት ነው የሚለው። ምን ድንግል ሴት? ያ ማለት ሁሉም ድንግሎች እድል ነበራቸው። ለዛ ነው መልአኩ ሲመጣ እንዳልታ ከሴቶች ምን ያልሽ ነሽ? ብዙ ሴት አየን የሉማል አንቺን ከሴቶች። ያ ማለት ይህ እድል የተሰጠው ለሁሉም ሴቶች ነው፣ ለአንድ ሴት አይደለም። አሎ ለአንድ ሴት አይደለም፣ ለሁሉም ሴት ነው የተሰጠው። ድንገት ግን አንድ ሴት ተገኘች። ሄሎ አንቺ አላት ከሴቶች ምን ያልሽ ነሽ? ቢኮዝ ይሄንን ፕሮግራም የነገርነው ለሁሉም ሴቶች ነው። ራስሽን ሬዲ ያደረግሽው አንቺ ነሽ። በዚህ ዓመት ብዙ ቢሊየነሮችን አይቻለሁ። ችግሩ አያችሁ፣ ራሳቸው ሬዲ ያደረጉ ሰዎች ነው። ብዙ ባለጸጎችን አይቻለሁ። አሜን። the first one አሜን። ብዙ ባለጸጎችን አይቻለሁ። ብዙ ባለጸጎች አሜን። ፕሮፌሲ ትንቢት የሚነገርበት ስፍራ ላይ በደንብ ስሙ። ፕሮፌሲ ትንቢት የሚነገርበት ስፍራ ላይ ፕሮፌሲ መጽሐፍ ቅዱስ እንደዚህ ነው። ትንቢት የሚናገር ምኑን ያንጻል?
ጉባኤውን ያነጻል። ምን ማለት ነው ታውቃላችሁ? ምን ማለት ነው ታውቃላችሁ? ሄኖክና መንፈሳዊ ዓለም ላይ አየው። ሄኖክ የሚባል ስም አየው አልኩኝ። መጣ እሱ ከኔ ጋር ናችሁ። ሁሉም ሰው ለሱ የተነበይኩ እንደሆነ ነው የሚያስበው። ፕሮፌሲው የመጣው ግን ለጉባኤው ነው። ከጉባኤው ውስጥ ሬዲ የሆነ ሰው የኔ ነው ብሎ መውሰድ ይችላል። ጉባኤ ውስጥ ያለ ሰው ራሱን ሬዲ ይሄ ፕሮፌሲ የኔ ነው የሚል ሰው ያንን ፕሮፌሲ መውሰድ ይችላል። አሜን። ሬዲ የሆነ ፕሮፌሲ ሁሉ ጊዜ ሬዲ የሆነን ሰው ነው ይፈልገው። ለዛ ነው ሁሉ ጊዜ ፕሮፌሲ የሚነገርበት ስፍራ ላይ ሰዎች ምን ሚስ እንደሚያደርጉ ታውቃላችሁ? ምሳሌ እሱን አዩ በዚህ ዓመት ሚሊዮነር ትሆናለህ አልኩት አይደለ? ሚሊዮነር ሳይሆን ቀረ እሱ ሚሊዮነር ሳይሆን ቀረ። ይሄ ሚሊዮነር ሆኖ መጣ። ፕሮፌሲው ተፈጽሟል። ቢኮዝ ለጉባኤው ነው የተነገረው፣ ለሱ አይደለም። አልገባችሁ? ፕሮፌሲው የተነገረው ይሄ የኔ ነው ለሚል ሰው ሬዲ ነው። አሜን አሜን አሜን። መጽሐፍ ቅዱስ እንደዚህ ይላል አይደለ? ወደ ትንቢታዊ አገልግሎትና የልሳን አገልግሎት ሲያነጻጽር እንደዚህ ይላል። በጉባኤ ውስጥ ይላል ልሳን የሚናገር ቢኖር ምን ውስጥ? ጉባኤ ውስጥ 2 ወይም 3 ምን ይበሉ ይተርጉሙ። ለማን? ለጉባኤው። ቢኮዝ መልእክቱ ለማን ነው? ለጉባኤው። ፕሮፌሲም ስነግረው ለጉባኤው ነው ነግረው። አንድ ሰው ላስነሳ እችላለሁ፣ ግን የምናገረው ለጉባኤው ነው። ከሴቲቱ የሚወለደው ሲል ለሁሉም ሴቶች ነው ፕሮፌሲው። ፕሮፌሲው ለስንት ሰው ነው? ለሁሉም ሴቶች ነው። ነገር ግን አንድ ድንግል ሴት ተገኘች፣ ማርያም የምትባል ራሷን ሬዲ ያደረገ ሴት። ከኔ ጋር ናችሁ? ራሷን ያዘጋጀ ሴት። መልአኩ እንኳን ሲመጣ እኮ እንደዚህ እኮ ነው ያለችው፣ የእግዚአብሔር ባሪያ እንደምነህ እንዳፍቃል ምን ይሁንልኝ። መልአክ የምትቀበልበትን መንገድ ይው። አንዳንድ መጽሐፍ ቅዱስ አጥኚዎች ማርያም ገብርኤል እሷ ህይወት ጋር ሲመጣ 15 ዓመቷ ነበር ይላሉ። አስቡት፣ የ15 ዓመት ሴት እንደዚህ አይነት ፕሮፌሲ ስትቀበል ቦዲዋን ስታዩ 15 ዓመቷ ሊሆን ይችላል። ውስጧ እንደዚህ አይደለም። 15 ዓመቷ ነው። 15 ዓመቷ ነው። ሄሎ 15 ዓመቷ ነው። ለ15 ዓመት ሴት እንደዚህ አይነት መልእክት አመጣ አይሪሲቭ ሆኖልኛል ስትልህ ላላገባች ሴት ምንም ነገር ለማታክ ሴት ምን ያክል ራሷን ሬዲ እንዳደረገች ነው መጽሐፍ ቅዱስ የሚነገረን። ክብር ለኢየሱስ ይሁን። ሶ ፕሮፌሲ የሚነገርበት ስፍራ ላይ ዋይዝ መሆን አለባችሁ። እየተነገረ ያለው ለኔ ነው። እየተነገረ ያለው ለማን ነው? እየተነገረ ያለው ለማን ነው? ብዙ ሚሊዮነሮች ነው ያለው። አሜን 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 አሜን። አይረስቤት ብዙ ሚሊዮነሮች ነው ያለው። ብዙ እጅግ በጣም ባለጠጎች ነው ያለው። አሜን። በጣም ባለጠጎች ነው ያለው። ባለጠጎች ነው ያለው። የብዙዎችን ፋይናንሻል በር የሚያስከፍቱ ሰዎች ነው ያለው። አሜን። ሊብሮንዶ ሳካታራ ባህሻለ አሜን አሜን። መቀመጥ ይችላልላችሁ። ቴንክ ዩ ሶ የትኛውም ፕሮፌሲ የሚነገርበት ስፍራ ላይ ቢ ሲሪየስ። ልክ እዛ ኢንቫይሮንመንት ውስጥ ስትገቡ፣ ልክ እዛ ሁኔታ ውስጥ ስትገቡ እያንዳንዱ የሚነገር ነገር በሙሉ የኔ ነው በሉ። ሄሎ እያንዳንዱ ምን የሚል የሚነገረው ትንቢት በሙሉ የማን ነው? የኔ ነው። ሜቢ አንድን ሰው አስነስቼ እዚህ ስለ ቤት እያወራው ሊሆን ይችላል። የኔ ነው። አንድን ሰው እዚህ ጋር አስነስቼ ስለሆኑ ስራዎች እያወራው ሊሆን የኔ ነው። የሆነን ሰው እዚህ ጋር አስነስቼ ስለ ውጭ ቪዛዎች እያወራው ሊሆን የኔ ነው። የኔ የማን ነው? የኔ ነው። የኔ ነው። የኔ ነው። የኔ ነው። የኔ ነው። የማን ነው? የውጭ በሮች ሲከፈቱ አይቻልም። አሜን። የኔ ነው። አሜን 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 አሜን። የማን ነው? የኔ ነው። ክብር ለኢየሱስ ይሁን። አሜን። ሶ ፕሮፌሲ የሚነገርበት ስፍራ ላይ እያንዳንዷ የምትነገርን ትንቢት ሲሪየስ ሆናችሁ ሰዷት። ታውቃለች። ፕሮፌሲ ሚሊዮነር ያደረጋቸው ሰዎች አሉ። ፕሮፌሲ ላይፋቸውን የቀየራቸው ሰዎች አሉ። ትንቢት ሰምተው ላይፋቸው የተቀየረው ሰዎች አሉ። ትንቢት ሰምተው እጅግ በጣም ባለጠጋ የሆኑ ሰዎች አሉ። ምን ነው እነዚህ ሰዎች ያደረጉት? ልክ ነብዩ ሲናገር ሲሪየስ ሆኖ የኔ ነው ብለው ወሰዱ። ልክ ነብዩ ሲናገርና ሲያወራ የማን ነው? የኔ ነው። ይጎስ ትንቢት የሚነገረው ለግለሰብ አይደለም። ትንቢት የሚነገረው ለጉባኤ ነው። ሜቢ አንድና ሁለት ሰዎችን ለምልክት ልናስነሳ እንችላለን። እያወራን ያለነው ግን ለጉባኤው ነው። እያወራን ያለነው ለግለሰብ አይደለም፣ ለጉባኤ ነው። ለዛ ነው ምሳሌ አንዳንድ ሰው የጅምላ ትንቢት ምናምን ብሎ ያወራል። ከኔ ጋር ናችሁ?
መጽሐፍ ቅዱስ ውስጥ አንድ ደስ የምትል ቃል አለች። መንፈስን ሁሉ አትመኑ፣ መንፈስ ምን በሉ መርምሩ ወይም ፈትኑ የምትል ቃል አለች አይደል? ያቺ ቃል ፈትኑ የምትለዋ ቃል ኮሌጅ ውስጥና ዩኒቨርሲቲ ውስጥ የምታገለግል ቃለች። አስቡት፣ የማስተርስ ተማሪን እናንተ የ7ኛ ክፍል ሰርቲፊኬት ይዛችሁ ስትፈትኑት ሰውየውን ለመፈተን የእናንተ አቅም ከሰውየው መብለጥ አለበት። ሄሎ ከሪጋናሽ የናዝሬቱ ኢየሱስ አንድን በሽተኛ ሰውዬ ፈወሰና ልክ ከፈወሰው በኋላ የፈወሰ ኃጢአተኛ መሆኑን ታውቃለህ ሲሉት የፈወሰ ሰውዬ ኃጢአተኛ መሆኑን አላውቅም፣ እናንተ እስካሁን እንዳልፈወሳችሁ እሱ እንደፈወሰው ነው ማቋላቸው። መንፈስ ቴስት ሲደረግ ቴስት ከምታረገው ስፒሪት በላይ ያንተ ስፒሪት ይበልጣል ወይ ነው። አስቡት፣ የ4ኛ ክፍል ተማሪ የ7ኛ ክፍል ተማሪዎችን ፈትን ስትሉት ለዛ በህይወት ዘመናቸው አንድ ቀን ተንብየው የማያውቁ ሰዎች ነብይ መፈተን አይችሉም። በህይወት ዘመናቸው አንድ ቀን የእግዚአብሔርን ድምጽ ሰምተው የማያውቁ ሰዎች ይሄ ድምጽ ከእግዚአብሔር ነው አይደለም የሚለውን ቴስት ማድረግ አይችሉም። ቴስት ማድረግ አይችሉም። ሄሎ ያንን ነገር ቴስት ለማድረግ አንተ ከዛኛው ሰው ምሳሌ የሆነ ልጅ እዛ ጋር ፕሮፌሲ ቢናገር ፌክ ነው ማለት እችላለሁ ቢኮዝ ፕሮፌሲ ያደርጋለሁ። ውሸት ነው ልል እችላለሁ ቢኮዝ ፕሮፌሲ ያደርጋለሁ። የሆነ ሰንበሪ ግን ተነስቶ አይ ኦኬ ተንበይ ታውቃለህ አላውቅም ሶ የ4ኛ ክፍል ተማሪ የ7ኛ ክፍል ተማሪ እየፈተነ ነው ማለት ነው። ሄሎ ከኔ ጋር ናችሁ? ለዛ ነው ቤተሰቦቹ መጡና ሙሉ ሰው ነው ምን በሉት ራሱ ምን በሉት ጠይቁት። ደን ሊጠይቁ መጡ። የፈወሰ ኃጢአተኛ ነው አሉት። እኔ ኃጢአተኛ መሆኑን ሳይሆን እንደፈወሰ ነው ማቀው ቢኮዝ እናንተ ጉባኤ ኦልዌይስ መጥቻ ቃል በየቀኑ መጣል ፈውሳችሁኝ አታውቁ። እሱን ማቀው ኃጢአተኛ እንደሆነ ሳይሆን እንደፈወሰ ነው። very true ምን እንዳለ እንደፈወሰ ነው። ሄሎ ምን እንዳለ ነው። ለዛ አንዳንድ ሰዎች የሆነን ሰው ቴስት ሲያደርጉ ካያቸው ንገራችሁ ይሄ ሰው አጋንንት እያስወጣ ነው አንተ ታስወጣለህ ወይ በሉት። ካላችሁ መፈተን አይችልም። ይሄ ሰውዬ ፕሮፌሰር ያደርጋል አንተ ታረጋለህ ወይ በሉት። ይሄ ሰውዬ በሽተኞችን ይፈወስ አንተ ትፈውሳለህ ወይ በሉት። ሶ ፕሮፌሲ ተነገረ። የተነገረው ለሴቶች ሁሉ ነው። ኤቭሪ ሴት የኔ ነው የምትል ሴት ይመለከታታል። ከኔ ጋር ናችሁ? እያንዳንዷ ሴት የኔ ነው የምትል ሴት በሙሉ ምን ይላታል? ይመለከታታል። አንድ ሴት ግን ሬዲ ሆነች። በቃ ይሄ የኔ ነው አለች። ክብር ለኢየሱስ ይሁን። ወደ ትምህርቱ ልመለስ። እሺ አዳም ያንን ፍሬ ሲበላ የበላው ተታሎ አይደለም፣ አንዲትን ሴት አፍቅሮ ነው። ሚስቱን ከሚመጣው ቁጣ በላይ አፈቀራት። ያንን በመብላቱ የሚደርስበትን ቁጣና የሚስቱን ፍቅር ሲያነጻጽረው ስለማፈቅራት ምንም ነገር ወስዳለሁ ብሎ ወሰደ። ከኔ ጋር ናችሁ? ከኤደን ገነት ተባረረ። እሾህና ምን ወደምትል ለምን ሲባል ለሚስቱ ምን ባለው ዋጋ በከፈለው ዋጋ ለሚስቱ ምን ባለው ዋጋ በከፈለው ዋጋ። የናዝሬቱ ኢየሱስ ታውቃላችሁ አይደል? መስቀል ላይ እንደተሰቀለ ሄቨን አይደለም ሄደው እሾህና ሚኬላ ወደሚበቅልበት ሲኦል ሄደው ለምን ሲባል ለሙሽራይቱ በከፈለው ዋጋ። ዛሬ እንትን እያየው ነበር። ሰው ከጎኑ ሲወጋ ፈሳሽና ደምና ውሃ ከውስጥ ከጎኑ ከወጣ ወይም ከሪቡ ከወጣ በምክንያት እንደሚወጣ ታውቃላችሁ? በሕክምና ልቡ ሲሰበር ወይ ሲፈነዳ ነው። የናዝሬቱ ኢየሱስ መስቀል ላይ የሞተው ስለሰቀሉት አይደለም፣ በልብ ምክንያት ነው። ፍቅር መስቀል ላይ የሞተበት ምክንያት የሆኑ ሰዎች ኃይል ኑሯቸው ስለሰቀሉት አይደለም። የሆኑ ሰዎች አቅም ኑሯቸው ስለሰቀሉት አይደለም። መስቀል ላይ የሞተበት ብቸኛ ምክንያት ልብ። በልብ ኬዝ ነው የሞተው። ልብ ውስጥ እኔ እናንተ ነበር። አስቡት፣ እኔ እናንተ ልንበላ ያለውን እሱ ወሰደው። ለዛ ነው መጽሐፍ ቅዱስ እንደሚል ታውቃለች፣ ኃጢአት የማያውቀውን እሱን ኃጢአት አደረገው ይላል። ከኔ ጋር ናችሁ? አዳም ልክ የሔዋንን ሲወስድ አዳም ኃጢአተኛ ስለሆነ አይደለም የወሰደው፣ ለሔዋን ነው ያንን የወሰደው። የናዝሬቱ ኢየሱስ መስቀል ላይ አይታችሁት ከሆነ የኔና የእናንተን ነገር በሙሉ ከሆነ መስቀል ላይ ወሰደው። ለምን ሲባል ፍቅር።
ክብር ለኢየሱስ ይሁን። የአዳም ህይወት ላይም ፍቅርን ካያችሁ የናዝሬቱ የኢየሱስም ህይወት ላይም ፍቅርን ካያችሁ ዛሬ እናንተ የምጠይቃችሁ ነገር አንድ ነው። የመጀመሪያው ስለ አዳም ሲያወራ ለሚመጣው ምንድነው? አምሳል ነው ወይም ኢሜጅ ነው ወይም ምሳሌ ነው ይላል አይደለ? ምሳሌነቱ ምንድነው ሲባል ሚስቱን ከምንም ነገር በላይ አብልጦ መውደዱ፣ ያፈቀራትን ከምንም ነገር በላይ ምን ማለቱ? አብልጦ መውደዱ፣ ከሚመጣበት ቁጣ በላይ አብልጦ መውደዱ፣ ከሚደርስበት መከራ በላይ ምን ማለቱ? አብልጦ መውደዱ። የአዳም ምሳሌነቱ ምን ጋር ነበር ሲባል ልቡ ፍቅር ለሔዋን የነበረው ፍቅር። ክብር ለኢየሱስ ይሁን። የመጀመሪያው አዳም እንደዚህ አይነት ፐርሰን ከሆነ ሁለተኛውም አዳም ተመሳሳይ ሁኔታ ውስጥ አልፎ በተመሳሳይ መንገድ ፍቅሩን ከገለጠ እንደ አማኝ እናንተ ደግሞ የሁለተኛው አዳም ወንድም የተባላችሁት እናንተ ደግሞ በሱ የተፈቀራችሁት እናንተ ደግሞ ምን ያክል ነው ይሄንን ፍቅር ለሌሎች የምታካፍሉት? ሌላን ሰው አግኝታችሁ አስቡት። ላይክ ሔዋን የሔዋን አስቸጋሪነት ላሳያችሁ። የሔዋን አስቸጋሪነት ብዙ ጊዜ ባይብል ውስጥ እንደሚገርመኝ ታውቃላችሁ። ኢዮብ የሚባል ሰው ታውቃላችሁ? ምን ያህሎቻችሁ? ኢዮብ ሁሉን ነገር አጥቷል። ታውቃላችሁ አይደል? ሁሉን ነገር አጥቷል። ሉሲፈር ሚስቱን ብቻ አልለካትም። ኢዮብ ልጆቹን አጥቷል፣ ከብቱን አጥቷል፣ ኤቭሪቲንጉን አጥቷል። ሉሲፈር መቶ የኢዮብን ሚስት አልገደላትም። ለምን ሲባል አልለካትም። ቤት ውስጥ ሪፕሬዘንታቲቭ አለ ብሎ አልለካትም። ሔዋን ምን ያክል አስቸጋሪ እንደሆነች ላሳያችሁ። ምድር ላይ ወረዱ። ይሄን ሁሉ ዋጋ ለሷ ከፍሎ ከኤደን ገነት ተባሯል። ማን? አዳም። ከኤደን ገነት ተባሯል አዳም። ሔዋን ከኤደን ገነት ከወጣች በኋላ ልታወራ የሚገባው ስለ አዳም እኮ ነው። ስለ አዳም እኮ ልታወራ የምችለው እግዚአብሔር ከመጣው ቁጣ ይሄ ሰውዬ በከፈለው መስዋዕት ነው የዳንኩት ብላ ኦልዌይስ ማውራት አለባት። ቢኮዝ ያመለጠችው አዳም ባለው ዋጋ ነው። በከፈለው ለሷ ፍቅር ሲል እሷን አፍቅሯት በከፈለው ዋጋ ነው። ብዙ ክርስቲያኖች ኢየሱስ ይወዳቸዋል ለማለት ሲሸማቀቁ ታያላችሁ። እሱ በከፈለው ዋጋ ነው የዳኑት። ያዳነኝ እሱ ነው ለማለት ችግር አለባቸው። ያፈቀረኝ እሱ ነው ለማለት ችግር አለባቸው። ያፈቀረኝ እሱ ነው ለማለት ችግር አለባቸው። አንድ ጊዜ አንድ አገልጋይ ምን አወራኝ። አንድ ቲቪ ስቴሽን ላይ ተጋበዘ እና ደውሎ ነገረኝ እንደተጋበዘ። እንደዚህ የባል ፕሮግራም ላይ ነው እና ሲጋበዝ ባይብል ይዞ ሊገባ ስቱዲዮ ሄደ። ኖ ባይብል ይዘህ መቀረጽ አትችልም። ሜቢ የምታውቃቸውን ጥቅሶች ባፍህ ማለት ትችላለህ አሉት። ኖ ባይብልን ይዤ የማትቀርጹ ከሆነ መለሳለሁ አለ። ሌሎቹ መስቀል ይዘው ሲመጡ አስገብታቸዋል። ሌሎቹ ቁርአን ይዘው ሲመጡ አስገብታቸዋል። ናው ባይብል ይዤ የማትፈቅደው ከሆነ መለሳለሁ አላቸው። ክብር ለኢየሱስ ይሁን። ምኑ ደስ አለኝ ስትሉኝ ቦልድነሱ ደስ አለኝ። አንዳንድ ሰው ኢየሱስ ነው የኔን ኃጢአት የወሰደልኝ፣ እሱ ነው ሞቴን የሞተልኝ ብሎ ለማውራት ሙሽራይቷ ምን ያክል አስቸጋሪ እንደሆነች ለመንገር ነው ለእናንተ። ሀፍረስ ይዛችሁ ታያላችሁ። አንዳንድ ሰው በጌታ ከሆነ 10 ዓመቱ ነው በጌታ መሆኑን የወለደችው እናትና አባቱ አያውቁም። ሰፈር ውስጥ አይታወቅም። ሰፈር ውስጥ ኖ ዋን በጌታ መሆኑን አያውቅም። ለምን ሲባል አይ እንዳያውቁ። ኢቭን ፕሮግራም ላይ ለምን ጥግ ላይ የምትቀመጠው ስልት አይ እንዳያዩ። አስቡት። ኃጢአቴን የወሰደልኝ እሱ ነው፣ ቅጣቴን የተቀጣልኝ እሱ ነው፣ የኔም በደል በሙሉ የወሰደው እሱ ነው ለማለት ስትሸማቀቁና ስታፍሩ አስቡ። ሔዋን ሁናችሁ እናንተ ያ ሁሉ ቁጣ እናንተ ላይ መብረድ ኑሮበት አይ ሔዋንን ተዋት እኔ የሷን ነገር በሙሉ ወስዳለሁ ብሎ አዳም ወስዶ ስለ አዳም ለማውራት እናንተ ስታፍሩ፣ ስለ አዳም ለማውራት እናንተ ስትሸማቀቁ፣ ስለ አዳም ለማውራት ላይክ ፑሽ ስትደረጉ አስቡት። አዳም የመጀመሪያው ምሳሌ ሆኖ ፍቅርን ከገለጠ የኛ ትልቁ ስራ እንዳማኝ ወይም በክርስቶስ ኢየሱስ ደም እንደዳነ ህዝብና
ግለሰብ ትልቁ ስራችን ምን ታውቃላችሁ? የሞተልኝ እሱ ነው ብሎ ማውራት። የእግዚአብሔር ቁጣ በሙሉ እኔ ላይ መብረድ ነበረበት። የእግዚአብሔር ቁጣ እኔ ላይ መብረድ ነበረበት። እግዚአብሔር ቁጣውን በሙሉ እኔ ላይ ማፍሰስ ነበረበት። ኖ እሱን አፈቅረዋለሁ እሷን አፈቅራታለሁ ብሎ ያንን ቁጣ የወሰደ ፐርሰናል የናዝሬቱ ኢየሱስ የሚባል ብሎ ማውራት የእናንተ ስራ ነው። አስቸጋሪ ሙሽራ ካልሆናችሁ በስተቀር ሄሎ መስሪያ ቤት ስትሄዱ ይሄንን ማውራት አለባችሁ። ወክ ስታረጉ ይሄንን ማውራት አለባችሁ። ስትቀመጡ ይሄንን ማውራት አለባችሁ። ስትነሱ ይሄንን ማውራት አለባችሁ። ስትበሉ ስትጠጡ ይሄንን ማውራት አለባችሁ። ክብር ለኢየሱስ ይሁን። ቸርች ውስጥ ብዙ ጊዜ ትልቁ ችግር አንድ እግዚአብሔር ሰው አስተማረ፣ ሰበከ፣ ዋው የእግዚአብሔር ሰው ነው ተብሎ የሚወራው ምን እንደሆነ ታውቃላችሁ? ክራይስትን ሳይሆን ክርስቶስ ኢየሱስን ሳይሆን ሰዎች ያደረጉትን ድርጊት የሚያወራ ሰው የእግዚአብሔር ሰው ነው። ታውቃላችሁ አይደል? እዚህ ሀገር ላይ ክርስቶስ ኢየሱስን ሳይሆን አስቡት። አንድ ሴተኛ ዳሪ የሆነች ሴት እዚህ ቸርች ገብታ ስለ ሴተኛ ዳሪነቷ ማውራት ጅልነት ነው። ለምን ካላችሁኝ ሴተኛ ዳሪ እንደሆነች ኦሬዲ ራሷ ታውቃለች። እዚህ የመጣችው ሰላም ፍለጋ ነው። 3 ሚስት 4 ሚስት ያገባችሁ እዚህ ቸርች አትምጡ፣ እንደዚህ ያደረጋችሁ እዚህ ቸርች አትምጡ፣ እንደዚህ ያደረጋችሁ እንደዚህ አትምጡ ካልኳችሁ ታዲያ የት ነው የምትሄዱት? ታዲያ ወዴት ነው የምትሄዱት? የኛ ቢጉ ስራ ምን እንደሆነ ታውቃላችሁ? የኛ ትልቁ ስራ እዚህ ፍሬውን እየበላ ቅጣት የሚጠብቅ ሰው አለ። ያንተን ቅጣት ኢየሱስ ወስዶልሃል ብሎ መንገር ነው። ከኔ ጋር ናችሁ? ለዛች ሴተኛ ዳሪ ለሆነችው ሴት አንቺ ሴተኛ ዳሪ በመሆንሽ የምትከፊውን ዋጋ የከፈለልሽ የናዝሬቱ የኢየሱስ የሚባል የእግዚአብሔር ልጅ አለ ብሎ የምስራች መንገር ነው የእናንተ ስራ። የሆነን ሰው ፎልት ደጋግሞ መንገር አይደለም። የኔ ስራ ምንድነው? የኔን ቅጣት የተቀጣልኝ አለ ብሎ መንገር ነው። ያ ማለት ያንቺንም ቅጣት ይወሰደልሽ አለ ብዬ እየነገርኩሽ እኮ ነው። ሄሎ በጣም የሚገርመው እንደሆነ ነገራችሁ። አዳም ከሔዋን ወስዶ ከበላ በኋላ ከኤደን ገነት ተባረረ አይደል? ከዛ በኋላ እግዚአብሔር ለቁጣና አዳም ቤት መጥቶ እንደማያውቅ ታውቃላችሁ? መጥቶ ያውቅም። ለምን? አዳም የከፈለው የዛን ሰዓት ያደረገችውን ብቻ አይደለም ወደፊት የምታደርገውንም ጭምር ነው። ክርስቶስ ኢየሱስ የከፈለው የትናንትናዬን የዛሬና የነገንም ጭምር ነው። አልገባችሁ? የትናንትናዬን የዛሬን ከዛስ የነገን ጭምር ነው። እንደተደረገለት እንደተወደደ ሰው የእናንተ ስራ ምን መሆን አለበት ካላችሁኝ፣ ይሄንን ፍቅር ማካፈል። ይሄንን ፍቅር ላገኛችሁ ሰው በሙሉ መንገር። የናዝሬቱ ኢየሱስ ይወዳል። የናዝሬቱ ኢየሱስ ምን ይላል? ይወዳል። ኤቭሪ ታይም አንዳንዴ እነዚህ የሆኑ ከተማዎች ምናምን የምንሄድበት ታይም ላይ ሰዎችን የናዝሬቱ ኢየሱስ ይወዳቸዋል እላቸዋለሁ። እቺን ነው የምላቸው። ለእናንተ መስቀል ላይ ሞቷል ምናምን አላቸው። ሚኮዝ ስለወደዳቸው ነው የሞተላቸው። የሚወዳቸው ፐርሰን እንዳለ መንገር ነው የኔ ስራ። የሚወድሽ አለ፣ የሚወድህ አለ፣ ላንተ ዋጋ ይከፈላል፣ ላንተ የተሰቃየ፣ ላንተ የሞት አለ፣ ላንተ እርቃኑን የተንጠለጠለ ፐርሰን አለ፣ ያንተን ቁጣ ይወሰዳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያንተን ምን ቁጣ ይወሰደ አለ። ዛሬ እንደ ክርስቲያን ዳግም እንደተወለደ ፐርሰን ላሳስባችሁ ፈልገው ነገር ምን ያክል እንደተፈቀራችሁ ለምታገኙ ሰው በሙሉ ንገሩት። ምን ያክል እንደተፈቀራችሁ። የናዝሬቱ ኢየሱስ ልሸሽጉት የምትችሉት ጉዳይ አይደለም። ወዶኛል አፍቅሮኛል ብላችሁ ላገኛችሁ ሰው በሙሉ ንገሩት። ይሄንን በዓል ስፔሻል ይሄንን የምስራች የምትናገሩበት አድርጉት። ሄሎ ይሄንን በዓል ይሄንን ምስራች የምትናገሩበት፣ ይሄንን የምስራች የምታወሩበት፣ መወደዳችሁን መወደዳችሁን የምትናገሩበት አድርጉት። አንዳንድ ሰው ባይ ኔቸር በተፈጥሮ ይሄ ሲን ኮንሺየስ ስለሆነና ሲን ኩነኔ በጣም ስለሚያስጨንቀው ማለት ነው
የሰራዊት ጌታ እግዚአብሔር እንደዚህ ይላል ብዬ ነው ስናገር እኮ አንተን ነው እንደዚህ የሚልህ የሚሉ ሰዎች አገጥሞች ያቅ ኳንተን እዛ በገዳም 40 ዓመት 30 ዓመት 20 ዓመት ይጸልዩ ያለው ኳንተን ይሏል። እነዚህ ሰዎች በተዘዋዋሪ እየነገሩ ያሉት ነገር ምንድነው? የነገራቸው ያለው ነገር የምስራችን የምንናገርበት ስፍራ ላይ አንድ ለሰዎች የምስራችን በመናገርበት ስፍራ ላይ አብረን መንገር ያለብን ነገር ምን ተቀላችሁ? መጽሐፍ ቅዱስ እንደዚህ ይላል አይደል? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ይላል አይደል? ሰዎቹ ንስሐ ለምን እንደሚገቡት የእግዚአብሔር መንግስት ምን ብላለች? ሰዎቹ ንስሐ የሚገቡት የእግዚአብሔር መንግስት ሩቅ ነው ብላችሁ ታስቡ ስለነበር ግቡ እኮ ነው ያለው። እንደምታስቡት ሩቅ አይደለችም የእግዚአብሔር መንግስት። ሩቅ ናት ብላችሁ የምታስቡ በሙሉ ምን በሉ? ንስሐ ግቡ። እግዚአብሔር ሩቅ ነው ብላችሁ የምታስቡ አሁን አይናገርም፣ ለዚህ ወጣት አይናገርም፣ ለዚህች እናት አይናገርም ብላችሁ የምታስቡ በሙሉ ምን በሉ? የእግዚአብሔር የናዝሬቱ ኢየሱስ እየነገረን ያለው ምንድነው? የእግዚአብሔር መንግስት ምን አይደለም? ሩቅ አይደለም። ሩቅ አይደለም። ንገሯቸው፣ የሞተላችሁ እንዳለ ንገሯቸው። ከስትንፋሳቸው በላይ ቅርብ እንደሆነ ንገራቸው። ከስትንፋሳቸው በላይ ቅርብ እንደሆነ ንገራቸው። ብዙ ሰዎች ይሄንን የምስራች መቀበል ለምን እንደሚከብዳቸው ሲባል ማይንዳቸው ውስጥ ያለው የእባቡ ዲያሎግ ነው። እባቡ ይሄንን ነገር እንዳይቀበሉ እንዴት አድርጎ ልባቸው እንደሚደፍነው ታውቃላችሁ? ሔዋን በልታለች አይደለ? በልታለች። ስትበላ የነገራት ነገር ምንድነው? ይሄንን ብትበይ እንደማን ትሆኛለሽ? እንደማን ትሆኛለሽ? ምን ብትይ? እባቡ ለሰዎች በሙሉ የነገረው ኢንፎርሜሽን ምን እንደሆነ ታውቃላችሁ? ይሄንን ብታረጉ ነው የእግዚአብሔር መንግስት የምትገቡት ብሎ ነግሯቸዋል። ይሄንን ብትጾሙ፣ ብትጸልዩ፣ ብትደፉ፣ ብትንበረከኩ፣ ይሄንን ብታረጉ በዚህ ቀን እንደዚህ የነገራች በድርጊት ነው የእግዚአብሔር መንግስት የሚገባው በማመን አይደለም ብሎ ነግሯቸዋል። ልክ ለሔዋን እንደነገራት ይሄንን ምን ብትይ ብትበይ ወይም የበላሽ ቀን ምን ትሆኛለሽ? እባቡ ምድር ላይ ላሉ ሰዎች በሙሉ የነገረው ነገር አንድ ነው። ይሄንን ብታረጉ ብቻ ነው ምን የምትሉት የምትጸድቁት ወይም ወደ እግዚአብሔር መንግስት የምትገቡት ብሎ ነግሯቸዋል። ኤቭሪዋን ብታምን ወደ እግዚአብሔር መንግስት ትገባለህ ስትሉት ምንም ሳላደርግ ይላቸዋል። ቢኮዝ እባቡ በድርጊት ነው የሚገባው ብሎ ነግሯቸዋል። በምን ነው የሚገባው? በድርጊት ነው የሚገባው ብሎ ነግሯቸዋል። እነሱ ጋር ያለው ኢንፎርሜሽን የእባቡ ኢንፎርሜሽን ነው። በምን ነው የሚገባው? በድርጊት። ለዛ ሙሉ ክርስቲያን ኦርቶዶክስ የሆነ ፕሮቴስታንት ካቶሊክ የሆነ ሙስሊም የሆነ የትኛውም ስፍራ ላይ ያለን ሰው በሙሉ ሄቨን እንዴት ነው የሚገባው ብላችሁ ጠይቁት። የሚነግራችሁ ስለማመን አይደለም፣ ስለ ድርጊት ነው የሚነግራችሁ። እንደዚህ ብታደርግ፣ እንደዚህ ብታረግ፣ እንደዚህ ብታረግ። ሔዋን አስቡት፣ እንዴት ዳንሽ ብትሏት ምን እንደምትላችሁ? አዳም በወሰደው ምን ባለው? አዳም በወሰደው፣ አዳም በበላው፣ አዳም ከኔ ነጥቆ ምን ባለው? በበላው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እንደሚናገር ቢቀበሏችሁም ባይቀበሏችሁም ይሄንን የምስራች ለሁሉም ሰዎች ንገሯቸው። ሜቢ ስትነግሯቸው ስለ ድርጊት ሊነግሯችሁ ይችላሉ፣ ግን ደጋግማችሁ ንገሯቸው፣ ደጋግማችሁ ንገሯቸው። ይሄ የምስራች ቃል የሚያሸንፈው ልብ የለም። ከኔ ጋር ናችሁ? ይሄ የምስራች የሚያሸንፈው ልብ የለም። የሚያሸንፈው ልብ የለም። ስለዚህ የምስራች ደጋግማችሁ ንገሯቸው፣ ደጋግማችሁ ቴንክ ዩ። እንደ አማኝ እናንተ ስራ ይሄንን የምስራች ምን ማለት ነው? ደጋግሞ መንገር ነው። ደጋግሞ መንገር ላገኛችሁ ሰው በሙሉ ኢየሱስ ይወዳል፣ ኢየሱስ ይወዳል። ብዙ ጊዜ የኛ ትልቁ ፕሮብሌሙ እንደታውቃላችሁ፣ ትልቁ ችግር ይስሐቅን ታውቁታላችሁ። መጽሐፍ ቅዱስ ውስጥ ኤሳውን ጠራው አይደለ? ከዛስ አደን አድነ ምን በልልኝ አምጣልኝ። ከየት? ከአደን ከጫካ አይደለ? ከዛ ያዕቆብ የሚባል ሰው መጣና ከይስሐቅ ጠቦቶች ወይም በጎች አንዱ የራሱ የይስሐቅ ናቸው እኮ በጎቹ፣ እነሱን ይዞለት መጣ። ይስሐቅ ከየት ይመጣልኝ ነው ያለው? ከጫካ ከውጭ። ብዙ ጊዜ ቸርች ስንመጣ ትልቁ ችግር ምን ታውቃላችሁ? በረት ውስጥ ያለን በግ ይዘን ነው የምንመጣው። እግዚአብሔር ደግሞ ከጫካ ይዛችሁለት እንድትመጡ ነው የፈለገው። ውጭ ያለ ከጫካ። ከዛ ይሆነ ጌታ እንትና ከበደ እኮ 2 ሳምንት ሆኖታል አመጥቼልሃለሁ። ከበደ እኮ ኦልሬዲ እዚህ ቸርች ሜምበር ነው። ለእግዚአብሔር አመጣሁልህ የምትሉ እግዚአብሔር ደግሞ እንድታመጡለት የሚፈልገው ከየት ነው ካላችሁ? ከጫካ ውጭ አለ፣ ዱር ላይ ያለ
ከሱ እንድታመጡለት ነው ይፈልገው። ክብር ለኢየሱስ ይሁን። በዚህ ሳምንት ብዙ ነፍሳትን አሳልፎ እንዲሰጣችሁ ጸልያለሁ። ብዙ ሰዎችን አሳልፎ እንዲሰጣችሁ ጸልያለሁ። አሜን። ብዙ ሰዎችን አሳልፎ እንዲሰጣችሁ ጸልያለሁ። አሜን። ብዙ ሰዎችን አሳልፎ እንዲሰጣችሁ ጸልያለሁ። አሜን። ብዙ ሰዎችን አሜን። 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 ብዙ ሰዎችን አሳልፎ እንዲሰጣችሁ ጸልያለሁ። አሜን። አንድ ነገር ልንገር፣ ብዙ ሰዎችን ወደ እግዚአብሔር መንግስት ማምጣት ካለባችሁ አንድ ነገር ልንገራችሁ። ጳውሎስ ሐዋርያት ሥራ 15 ላይ አሪዮስፋገስ የሚባል ቦታ መጣ። አሪዮስፋገስ ማለት የግሪክ ፊሎሶፈሮች ወይም በጊዜው የነበሩ ፈላስፋዎች የሚሰበሰቡበት ስፍራ ነው። አይ ቲንክ ቲቢ ጆሹዋ እዛ ስፍራ ላይ ቸርች ሳይኖረው አይቀርም። አሁን እንደዛ የሰማው መሰለኝ። እዛ ስፍራ ላይ ጳውሎስ መጣ። ሰማቸው። የሚያወሩት ፍልስፍና ነው፣ የሚያወሩት ጥበብ ነው የሚያወሩት። ከዛ ፖል ገባ። የእናንተን ሙሉ ከተማ ስዞር አለ ለማይታወቅ አምላክ ብላችሁ ለማይታወቅ አምላክ ብላችሁ ጣዖት ሰርታችሁ አይቻለሁ አለ። ምስል ሰርታችኋል። ያን አምላክን ያውቀዋለሁ፣ ስለሱ ልነግራችሁ ነው አሉት። ከዛ ዋው ብሎ አፋቸውን ከፍተው ሁሉም ሰሙት። በጣም በሚገርም ሁኔታ አንድ ሰው ጌታን አልተቀበለም። ጥበብ ነው የነገራቸው፣ በሰው ጥበብ ነው ያወራቸው። አንድ ሰው በቃ እሱ ተጠቦ ነው። በቃ እዛች ስፍራ ምን ነበረች? የማይታወቅ አምላክ የሚል ጣዖት አለች። እሷን በቃ አስታኮ በቃ እሱ ሰብኮ ወጣ። ጌታን የምትቀበሉ ሲባል አንድ ሰው የለም። ቆሮንቶስ ላይ መጣና እንደዚህ የእግዚአብሔር መንግስት በሚያባብል ቃል አይደለም አለ፣ በኃይል ነው። ቢኮዝ በሚያባብል ቃል ሞክሬዋለሁ፣ አንድ የዳነ ሰው የለም። ወንጌል በምትናገሩበት ስፍራ ሁሉ ላይ ኃይል እንዲገለጥ ጸልያለሁ። አሜን። ኃይል እንዲገለጥ ጸልያለሁ። አሜን። አሜን። ኃይል እንዲገለጥ ጸልያለሁ። አሜን። ኃይል እንዲገለጥ ጸልያለሁ። አሜን። ሬናሃርድ ቦንኬ እንደዚህ ይላል። ሬናሃርድ ቦንኬ ብዙ ሰዎች ለምንድን ነው ጌታን የማይቀበሉት ብዬ ጠየቅኩ አለ። ከዛ መንፈስ ቅዱስ አንድ ታሪክ ነገረኛል። ሁለተኛው ዓለም ጦርነት ላይ የተከሰተ ታሪክ። ያ ታሪክ ምን ታውቃላችሁ? ያ ታሪክ ሁለተኛው የዓለም ጦርነት ላይ አንድ ራሽያዊ ወታደር ነበር እና በጣም የሚያፈቅራት ሚስት ነበረችው፣ ፍቅረኛው ነበረች እና የዓለም ጦርነት ተጀምሮ ለውትድርና ሄደ። 5 ዓመት ተጠበቀ አልመጣም። 7 ዓመት ተጠበቀ አልመጣም እና ፒተርስበርግ የምትባል ከተማ ነች፣ ራሽያ ውስጥ ያለች ከተማ። ከተማይቷ ፈራርሳለች። እውነተኛ ታሪክ ነው። ከተማይቷ ፈራርሳ ይሄ ወታደር ከብዙ ዓመታት በኋላ እዛ ፍርስራሽ ውስጥ መጥቶ ቤቱን ለይቶት አንኳኳ። ሲያንኳኳ ሚስቱ ከፈተች። ወደ ውስጥ መግባት ሲፈልግ አትገባም አለችው። ለምን ሲባል ውስጥ ሌላ ሰው አለ። ለምንድነው ሰዎች ወንጌል ስንነግራቸው ጌታን የማይቀበሉ ሲባል ውስጥ ሌላ ሰው አለ። በጥበብ አይወጣም፣ በኃይል ነው የሚወጣው። ሰምታችሁኛል? በፍልስፍና አይወጣም፣ በኃይል ነው የሚወጣው። ኃይል በህይወታችሁ ላይ እንዲያልፍ ጸልያለሁ። እንዲገለጥ ጸልያለሁ። ስትናገሩ ኃይል እንዲንቀሳቀስ፣ ስትራመዱ ኃይል እንዲንቀሳቀስ። ኃይል በሉ። ውስጥ ያለውን ለማስወጣት 20 ሰዓት ብታወሩ አታስወጡትም። አንዳንድ ሞኝ ሰው አለ። ኦኬ አፖስቶሊክ ሰክሴሽን እንደዚህ ምናምን ብሎ 7 ሰዓት 8 ሰዓት ተዳርቆ አውርቶ የሚወጣ ሰው አለ። ምን ጌታን ተቀበለስ? ነቲንግ 7 ሰዓት ሙሉ አውርቷል። በሚያባብል ቃል ሰው ጌታን አይቀበልም። ድንገት ከተቀበለ እንኳን መኑኝ 2 ወር ተመልሶ ይሄዳል። አሁን የሚሳደበው ልጅ አይታችሁታል? 2 ወር ተመልሶ ይሄዳል። በኃይል የተቀበለን ሰው ግን መቼም ባካርገቱ ብትሉት አያረግም። ለምን? ውስጥ ያለው ወጥቷል። ከኔ ጋር ውስጥ ያለው ወጥቷል። ለዛ በፍልስፍናና በሚያባብል ቃል ጌታን ያስቀበላችሁ ሰው ማለት ነው ከናንተ በላይ ፊሎሶፊ የሚያወራ የመጣ ሰዓት የናንተን ፍልስፍና ይተዋል። ተጋጨብኝ ይላችኋል። ሰሞኑን አይታችሁ ላይ ተጋጨብኝ የሚለው ልጅ ተጋጨብኝ ይላችኋል። ቢኮዝ በኃይል አይደለም የተቀበለው። እናንተ የምትነግሯቸው ሰዎች በሙሉ አሜን፣ ከዚህ በኋላ በሚያባብል የጥበብ ቃል አትነግሯቸው። አሜን። በኃይል ነው የምትነግሯቸው። አሜን። ኃይል በሉ። ኃይል ስናገር ይወጣል፣ ስንቀሳቀስ ይወጣል። በእያንዳንዱ እንቅስቃሴ የመንፈስ ቅዱስ ኃይል በኃይል ይንቀሳቀሳል። አሜን፣ አሜን። በኃይል በሉ። በኃይል
የትኛው የእግዚአብሔር ጀነራል ነው ፍልስፍና አውርቶ ሰዎች ጌታን ያስቀበለ? ቤንሳኒ ዳሆሳ የሚባል እግዚአብሔር ሰው ታውቃላችሁ? የሆነ ከተማ ሲገባ እንደዚህ የሚለው ታዋቂ የሚባለው የሰፈሩን ጠንቋዮች ይጠራል። አንተ ትሞታለህ፣ አንተ ትሞታለህ፣ አንተ ትሞታለህ። ቀጣይ ኤቭሪዋን መሞት ሲጀምር ንስሐ ለመግባት ይመጣሉ። ኤቭሪዋን በኃይል ነው ጌታን የሚቀበለው። ሄሎ ኤቭሪዋን ፈርቶ ተንቀጥቅጦ ነው ጌታን የሚቀበለው። ኃይል አሜን። ወዶኛል ብላችሁ ስትናገሩ በዛ ንግግር ውስጥ ኃይል ያልፋል። አሜን። ኢየሱስ ይወዳችኋል ስትሏቸው አሜን፣ በዛ ንግግር ውስጥ ልባቸው ውስጥ ያለውን አውሬ የሚያስወጣ ኃይል ያልፋል። አሜን። ልባቸው ውስጥ ያለውን ክፉ የሚነቅል ኃይል ያልፋል። አሜን፣ አሜን፣ አሜን። ኃይል ያልፋል። አሜን። ኃይል ያልፋል። እዛ ነው ወንጌል መናገር ስታስቡ እግዚአብሔርን ኃይል ጠይቁት። ሐዋርያት ሥራ ምዕራፍ 3 ላይ ሽባውን ካስነሱ በኋላ መጽሐፍ ቅዱስ ቀጣይ ጸሎት ታውቃላችሁ። ከመንፈስ ቅዱስ ጥምቀት በኋላ እንደዚህ አሉት፣ እግዚአብሔር ሆይ ያሉት በቅዱሱ ብላቴና በናዝሬቱ ጌታ በኢየሱስ ስም አሉት አሁንም ድንቅና ታምራት አድርግ። የሆነ ከተማ ገብተን የኢየሱስን ስም ስንጠራ አሉት ላይክ ኖርማል ነገር አይፈጠርም። yes አሜን። ጸሎታቸው የኃይል ነው። ኃይል ላባስቶፍራካ የሆነ ከተማ ውስጥ ስንገባ ኖርማል ሆነ ኢየሱስን ጠርቸው ምንም ነገር ሳይፈጠር መመለስ አልፈልግም። በስም ምን አድርግ ድንቅና ሰዎች ታውቃላችሁ ኃይል ያላቸውን ሰዎች ይፈራሉ። አንድ የምናውቀው እኔና ባለቤቴ የምናውቀው ልጅ አለ ኤላይጃ የምንለው ልጅ እና መንፈሳዊ አባቴ ጋር ተጣሉ። ከዛ ደወለትና ምንም አታመጣም የምታመጣውን ነገር እየጠበቅኩ ነው አለው። ከዛ ወይ ሚስትህን ወይ ልጅህን ወይ ራስህን ከሶስት አንዳችሁ ምረጡ፣ በዚህ አንድ ሰዓት ውስጥ ትሞታላችሁ አለው። እየቀለድክ ነው አለው። ምንም ነገር ስለማይፈጠር ልጄን መርጫለሁ አለው። ኦኬ 30 ደቂቃ አልቆየም ልጁ ሲሞት ሰዎች ደን ልጅ ሞተ። አገልጋይ የተባሉ ሰዎችን በሙሉ ሰብስቦ ጸልየ ነቲንግ አልተፈጠረም። ከሆኑ ሰዓታት በኋላ በእግሩ ተንበርክኮ ቸርች የመጣ ነው። ለምን ሲባል ኃይል ሰዎች ታውቃላችሁ። እመኑኝ ዝንብ ማለት ነው። ዝንብ ምንም ቆሻሻ ቢወድ ማለት ነው። ምንም ቆሻሻ ቢወድ ስቶቭ ላይ ያለን ቆሻሻ አይነካም። ስቶቭ ላይ ያለን ቆሻሻ አይነካም። በደም ስሙ። እብድ የፈለገ ነገር ቢያብድ 22 ላይ ድንጋይ ሊጥል ይችላል። ካዛንቺስ ድንጋይ ሊጥል ይችላል። ልክ 4 ኪሎ ሲደርስ ጤነኛ ነው የሚሆነው። ምንም ቢያብድ 4 ኪሎ ሲደርስ ጤነኛ ነው። ልክ ነኝ አይደል? ሰፈራችሁ ውስጥ ብዙ እብዶች ካሉ ኤሌክትሪክ የሚጨብጥበት አይታችሁ ታውቃላችሁ? ልክ ኤሌክትሪክ ጋር ሲደርስ ጤነኛ ነው። ሰሞኑን ዝናብ ይዘነበ ነው አይደል? ሰሞኑን ዝናብ ራቁቱን በሙሉ የሚሄድ እብድ ልክ ዝናብ ሲዘምም ነው የሚያደርገው። አይ ለዚህ እንኳን ጤነኛ ነኝ ብሎ ወይ መሮጥ ነው የሚጀምረው ወይ ብር ልብስ መልበስ። ዝናብ ላይ ምንድነው ጤነኛ ነው። እብድ በጣም ጭንቅላቱ ለቋል የምትሉ ሰው ኃይል ጋር ሲደርስ ጤነኛ ይሆናል። በኃይል የሚቀልር ሰው የለም። ከኔ ጋር ናችሁ? በኃይል የሚቀልር ሰው የለም። አስታውሳለሁ ስሙ የምነግራችሁ አናችሁ ታውቃላችሁ። አንድ የዛሬ 2 ዓመት አንድም ፐርሰን ቅዳሜ ላገኘ እፈልጋለሁ አልኩት። ቅዳሜ ላገኘ እፈልጋለሁ ያልኩት በአንድ ምክንያት ነው። ቢፎር ዛት በጣም ብዙ አስቸግሮኝ ነበር። በእግዚአብሔር ፊት ሳልጨምር ሳልቀንስ ነው የምነግራችሁ። ቅዳሜ በዚህ ሰዓት እፈልግሃለሁ አልኩት። ከዛ ደወልኩ። በዛ ሰዓት አላገኘሁትም። ፕሮግራም ትቼ ነው እሱን የጠበቅኩት የነበረው። ከዚህ በኋላ እኔ እናንተ የምንዋጋው በምንም አይደለም፣ ውጊያችን መንፈሳዊ ነው ብዬ ጻፍኩለት፣ ቴክስት አደረኩለት። 1 ሰዓት አልቆየም ሲሞት። ኃይል በእንቅስቃሴያችሁ ውስጥ ኃይል፣ በእርምጃችሁ ውስጥ ኃይል፣ በእያንዳንዱ ድርጊታችሁ ውስጥ ኃይል። አሜን። ሊብሮንዶስ ሳካታራ ባሻ ቫላቲያ ፋርኖስ ታካ ትውልዱ ኃይል እናንተ ውስጥ እንዳለ ማወቅ አለበት። ትውልዱ እናንተ ውስጥ ኃይል እንዳለ ማወቅ አለበት። ሄሎ ትውልዱ እናንተ ውስጥ አስቡት።
የእነዚህ ኤሌክትሪክ ኬብሎች አያችኋቸው? ተሸፍኗል። ተሸፍኖ እንኳን ደፍሮ የሚነካቸው የለም። ለምን? ውስጣቸው ኃይል አለ። ውስጣቸው ኃይሉ ያለው ምን ውስጥ ነው? ኦልሬዲ ተሸፍኗል፣ ግን ውስጥ ምን አለ? ሰዎች እናንተን ሊያዩ ይችላል። ውስጣችሁ ኃይል እንዳለ አሳዩአቸው። አሜን። ከኔ ጋር ውስጣችሁ ኃይል እንዳለ አሳዩአቸው። አሜን። ሄሎ ውስጣችሁ ምን እንዳለ? ኃይል እንዳለ ፕራካቶንዶ ሮቮሳ አይረስበት ጄሌ ብሬዴጌዴሌ ፖሳ አይረስበት ኃይል አለ በሉ። ኃይል እንዳለ አሳያችሁ። ብቻችሁ እንዳልሆነ ማየት አለባችሁ። ከዚህ በኋላ በእያንዳንዱ እንቅስቃሴያቸው ውስጥ ኃይል ይገለጣል። አሜን። ኃይል ይገለጣል። አስቡት፣ ክርስቲያኑ ናችሁ፣ ጎረቤት ያለ ጠንቋይ ሲያስቸግራችሁ፣ አማኝ ሆናችሁ ውስጣችሁ ኃይል እንዳለ ማወቅ አለበት። በደምስም ኃይል የምትገልጡት ነገር ነው። ይሄ በዚህ ኬብል ውስጥ የሚተላለፍ የኤሌክትሪክ ኃይል አለ አይደል? ያንን ኃይል ማሳየት ከፈለጋችሁ እንደምታደርጉት ኬብሉን ትገልጡታላችሁ ወይም ተልጦታላችሁ። ውስጣችሁ ውስጥ ያለውን የእግዚአብሔርን ኃይል ለመግለጥ ሸክላውን መስበር ነው ያለባችሁ። ልክ ሸክላው ሲሰበር ኃይል ይገለጣል። ሸክላው ውስጥ ይሉኝታ አለ፣ አለማመን አለ፣ ጠማማነት አለ፣ ክፋት አለ። እሱን ልክ የሰበራችሁ ሰዓት ኃይል መንቀሳቀስ ይጀምራል። ኃይል መንቀሳቀስ ይጀምራል። ኢሞሽን የሌላቸውን ሰዎች እግዚአብሔር አይጠቀምባቸውም። ምን ማለት ነው ነገራችሁ? ሁሉ ጊዜ የእግዚአብሔር ነቢያቶች መጽሐፍ ቅዱስ ውስጥ የሆነ ነገር ሲገልጡ ስታዩአቸው የመጀመሪያ ነገር እንድትፈጠር ታውቃላችሁ? ኤልያስ ከሰማይ እሳት ሲያወርድ አይታችሁታል? በቁጣን የተነሳው ማን አምላክ እንዳለ አሳያቸዋለሁ ብሎ የተነሳው ኢሞሽናል ሆኗል። እግዚአብሔር ያንን ኢሞሽን ይፈልገዋል። ከኔ ጋር ናችሁ? የሆኑ ሰዎች ነክተው ማለት ነው በቃ ብለህ ኢሞሽን የተነሳ ሰዓት እነዛ ሰዎች ጠፊ ናቸው። ኢሞሽናል እስካልሆንክ ድረስ ያ ኢሞሽን እስካልመጣ ድረስ ነው ሰርቫይቭ የሚያደርጉት። ልክ ኢሞሽናል ሆነ አምላክ እኔ ውስጥ እንዳለ አሁን ያሉ ያልክሳት የሉም። እመነኝ፣ የዛን ሰዓት የሉም። ያ ኃይል ለመተላለፍ እየጠበቀ ያለው ያንተን ኢሞሽን ነው። ሄሎ እየጠበቀ በዛ ሰዓት እየጠበቀ ያለው ያንተ ምንድን ነው? ኢሞሽን። ኃይል ሁሉ ጊዜ ኢሞሽናል በሆኑ ሰዎች ላይፍ ላይ ነው የሚያልፈው። ሄሎ ከኔ ጋር ናችሁ? እንደዛ ኢሞሽን የሌላቸው ሰዎች ላይፍ ላይ ኃይል ያልፍ። ለዛን ኦን ኦፍ መሆን አለባቸው ሰዎቹ። የሆነ ስፍራቸው መነካት አለበት። ለዛን ነብዩ መጣ፣ ከቤት ውስጥ ወጣ፣ መላጣ ሲሉት ተናደደ። ይሄንን ምሽት አንዳችሁም አታድሩማል። ኤቭሪዋን ድበላው ይላል። ሰውየው መቆጣት አለበት፣ መናደድ አለበት። ልክ በዛው በተቃራኒ ወይም መደሰት አለበት። ልክ መጥላጣ ብለው ልክ ያናደዱት ሰዓት ድቢ ብላችሁ አላቸው። ኖ ዋን አልተረፈም። ኃይል ማንቀሳቀስ ከፈለጋችሁ እግዚአብሔር በሚል ጸሎት ኃይል አያልፈም። ኢሞሽን ናችሁ መጨመር አለበት። ይቺ ሴት አማራኛለች። አሁን ከዚህ በኋላ ይሄ ሰውዬ ከዚህ በኋላ ይሄ ጉዳይ ከዚህ አንዳንድ ጸሎታችሁ ነው ያቸው ኢሞሽን ጨመራችሁ የጸለያችሁ ጸሎትና ኖርማል ናችሁ የጸለያችሁ ጸሎት ኢሞሽን የተጨመረበት ጸሎት ሁሉ ጊዜ ፓወርፉል ነው። የሆነ ነገር ይፈጥራል። ከኔ ጋር ናችሁ? መጽሐፍ ቅዱስ እንደሚታቀላችሁ የናዝሬቱ ኢየሱስ አሳውንና እንጀራውን ያባዛበት ስፍራ ላይ እንደሚታቀላችሁ እንደዚህ ይላል። አይቶ ምን አላቸው? ራራላቸው የምትለው ቃል ምን ማለት እንደሆነጋችሁ ራራላቸው የምትለው የግሪኩ ቃል ስፕላንክና ነው የምትለው። ስፕላንክና ማለት አያቸውና አንጀቱ ተላወሰ። አፍተር ዛት ተአምራት አለማድረግ አይችልም። የሆነ ነገሩ ተነክቷል።
የሆነ ነገሩ አንጀቱ ተላወሰ፣ ልቡ አልቻለ። የሆነ ነገር ማድረግ አለብኝ አለ። ሶ ኢሞሽን መጨመር አለበት። ለዛ ነው ፕሬየሮቻችሁን ያችሁ ኢሞሽን የላቸው። መልሳችሁን ያችሁ ኢሞሽን የላቸው። የሆነ ነገራችሁን ያችሁ ኢሞሽን የላቸው። ኢሞሽን የላቸው። ሶፍት ለመሆን ነው የምትሞክሩት። ኢዚ ለመሆን ነው የምትሞክሩት። ኢዚ በቃ ሶፍት ክርስቲያን ለመሆን ሶፍት ከሚሰርባችሁም ጋር ሶፍት ለመሆን የእግዚአብሔር ሰው ብሎ ከሚጠራችሁም ጋር ሶፍት ለመሆን ስርብም ለመቀበል የእግዚአብሔር ሰው የሚልም ከበሬታን ለመቀበል ሶፍት ናቸው። ምንም የሚንቀሳቀስ ኢሞሽን የላቸው። መላጣ ስለተባለ ኩን በድብ ያስበላቸው። ሌላ ምንም አላሉት። ሶፍት በሆነ ሄርት ውስጥ የእግዚአብሔር ኃይል አያልፍም። ከኔ ጋር ናችሁ? የእግዚአብሔር ኃይል አልፎ ማያውቅም፣ አያልፍም። ሶፍት በሆነ እንትን ውስጥ አያልፍም። ኤቭሪ ታይም ፕሮፌሲ መናገር ስፈልግ ምን እንደማደርግ ታውቃላችሁ? 5 ደቂቃ ብቻ ነው የምፈልገው። 5 ደቂቃ 10 ደቂቃ ቢበዛ ከበዛ ነው 10 ደቂቃ 5 ደቂቃ ነው ፈልገው። 5 ደቂቃ ሜቢ የራሴን ቪዲዮ ነው የ2 ደቂቃ እና የ3 ደቂቃ የራሴን ቪዲዮ ሜቢ በዛ ውስጥ ያለው አነሳሷለሁ። እና ፕሮፌት ሚራክል አንተ ኮመተን ይችላል አንተን የሚያክል ለበጅ የለም ሚለውን ውስጤን ነው ማነሳሳው። ያንን ኢሞሽን ነው ማነሳሳው። ፕሮፌት ሚራክል ያንተን ያክል የሚያይ ሰው የለም እለዋለሁ ለራሴ። ሶ አፍተር ዳት አለመተንበይ አልችልም። ልክ ተንበይ ከወጣው በኋላ ራሱ በራሴ ምደነቀው እንዴት አድርገህ ነው ይሄን ሁሉ ያየው እለዋለሁ ለራሴ። ብራካቶንዶ ሮቦሳተ አሜን። ሶ የሆነ የእግዚአብሔር ኃይል በላይፋችሁ ውስጥ እንዲያልፍ ከፈለጋችሁ ኃይል በእናንተ ውስጥ እንዲወጣና እንዲያልፍ ከፈለጋችሁ ያንን ኢሞሽን አንቀሳቅሱት፣ እንዲነሳሳ አድርጉት። እንዲነሳሳ አድርጉት። ሐና ሳሙኤል እንዴት እንደተቀበለች ታውቃላችሁ? በየዓመቱ እኮ እዛ መቅደስ ትሄዳለች። አሁን የመጨረሻ ነው አለች። አነባች። አፍተር ዲስ ድጋሚ አላለቅስም አሁን የመጨረሻ ነው ብላ ያላትን ኢሞሽን በሙሉ አፍሷ ተመለሰች። ከዛ አንድ ሰው መጣና አንቺ ሴትዮ ሰክረሻል ወይ? አልሰከርኩም። ልቧ በውስጡ የፈሰሰብኝ ሴት እንጂ አለችው። ስለ ኢሞሽን ነው እያወራች ያለችው። ኔክስት ስትመጣ ሳሙኤል ይዛው መጣች። ለዛ ነው መጽሐፍ ቅዱሳችሁን የጸለይክ ሰዓት ቀንበር ይሰበራል የሚል ቃል የለም። አምርረህ የተነሳ ሰዓት፣ መረረኝ ያልክ ሰዓት ይስደድ ውስጥ ምን ሲል በቃ ሲል መረረኝ ሲል ሶ ኃይል እንዲያልፍ ምን መጨመር አለበት? ኢሞሽን። አንዳንዶች ችግሮቻችሁን ኢንተርቴን ነው የምታደርጉባቸው። በችግሮቻችሁ ትዝናናላችሁ። ጸልዬበት ነበር ትናንትና። አሁንም አይ ጌታ ያውቃል። ኢሞሽን የለውም። ናው እኛም ስንጸልይላችሁ ስትቀበሉ እንኳን ኢሞሽን ላይክ አሁን አንዳንዱ ሰው ፈጥኖ ትንቢት ይፈጸምለትን ሰው አውቃለሁ። ፈጥኖ ትንቢት ይፈጸም መንፈሳዊ ዓለም ላይ ከበደ የሚባል ስማየው ሲል ማልቀስ ይጀምራል። ያ ኢሞሽን የሚነግራችሁ ነገር ምንድነው? ኤኒቲንግ ካንተ ውስጥ ኃይል ቢያልፍ ለመቀበል ሬዲ ነኝ እያለ ነው የሆነ ሰው። አንዳንዱስ ከበደ የሚባል ሰው አየው ስለው እንዴ መታወቂያም ከበደ ነው የሚለው ሰው ምን ይፈጠር? እንደዚህ ነው የሚያያችሁ። ሶ ኢሞሽን የለውም። ሞኝ ካልሆናችሁ እሱ ጋር ታይም አታጠፉም። ታውቃላችሁ ብዙ ጊዜ ፕሮፌሲ ሲናገር ለሴቶች ነው አይደል የሚናገረው? ለወንዶች ለምን እንደማይናገር ታውቃላችሁ? መጽሐፍ ቅዱስ እንደዚህ ይላል፣ ወንዶች ይላል በጸሎት ሰዓት ምኖቻችሁን የተቀደሱ እጆቻችሁ ምን በሉ ከፍ አድርጉ። ምኖች ወንዶች፣ ሴቶች ሳትላቸው ከፍ አድርጓል። እስኪ አሁን እንዘምራለን ስል ገና ሙዚቃው ሳይጀምር የሆኑ ሴቶች እጆቻቸውን ከፍ አድርጓል። ወንዶችንስ መንገር አለብን፣ ኢሞሽናል አይደሉም። እባካችሁ አሁን የጸሎት ሰዓት ነው፣ እጆቻችሁን ከፍ አድርጉ። ከዛስ አብዛኛው ወንድ ባላነሳስ ምን ችግር አለ ይላቸዋል። እናንሳ ብላችሁት ባለማንሳት ምን ይቀርብኛል ብሎ አስቦ ነው ባላነሳስ ይላቸዋል። መንፈሳዊ ነገር የምትቃወም ሴት አጋጥማችሁ ታውቃለች? አታውቅም። ወንዶች ታውቃላችሁ አይደል? እዚህ ሄቨን ኤምባሲ ያለው ወንዶችን አይደለም። ወንዶችን ስፒሪቹዋል ነገር ማስረዳት ከባድ ነው። በጣም ከባድ ነው። እጅግ በጣም ከባድ ነው። መጽሐፍ ቅዱስም እንደሚታወቃላችሁ ሴቶች ይላል ምናቸው
ሙታናቸው ተነሱላቸው። ምኖች? ሴቶች፣ ወንዶች አይልም። ሁሉም ባይብል ውስጥ ያሉ ሙታን የተነሱላቸው ሙታን የተነሳበት ስፍራ ላይ ሴቶች አሉ። ለምን ሲባል ወንዱ ልክ ታሟል እኮ ስትሉት እድር ማናገር ጀምሯል። ወንዱ እድር ማናገር ጀምሯል። 3 ሆስፒታል ወስዶ ነበር። እንግዲህ ተስፋ የለውም ጌታ ዛሬ ወስዷል ነገ ወስዷል ብለን ይጠብቀን። ሴትዮዋስ የልጇን ፎቶ ይዛ እዚህ ቸርች ነች፣ ቀጣይ ሌላ ቸርች ነች፣ ቀጣይ ሌላ ቸርች ነች፣ ቀጣይ ሌላ ቸርች ነች። ሄሎ ላይክ እስኪ ዶክመንት የያዛችሁ ሰዎች ብል አብዛኞቹ እዚህ ያሉ ሴቶች የባሎቻቸውን ዶክመንት ይዘው መጥተዋል። ባሎቻቸው ስለማያምኑ ቤት ቁጭ ብለዋል። ባሌ ስራ መያዝ አለበት የሱን የስራ ዶክመንት ይዤ መጥቻለሁ የምትሉ ብዙ ሴቶች አሉ እዚህ። ባሉስ እስኪ የስራ ዶክመንትን ስጤ ስትሉ ሚስትየው ይሆናል ብለሽ ነው ይሆናል ብለሽ ነው። በቃ አንቺም በቃ ጌታ ማምለክ ስተሽ ጠንቆላ ጀመርሽ አይደለ? ለራሱ የስራ ብር ለማስከፈት። ለዛ ነው ፖል ስለቸገረው ወንዶች አለ እጆቻቸውን ከፈሩ፣ ሴቶች አላለም። ሴቶች ሳትሏቸው ያደርጋሉ። ሴቶች ሳትሏቸው ያደርጋሉ። ወንዶች ኢሞሽናል ሁኑ። ኢሞሽናል ሁኑ ስላችሁ መንፈሳዊ ነገር ላይ ኢሞሽን፣ ከዛ ውጭ ኢሞሽናል አትሁኑ። መንፈሳዊ ነገር ላይ ኢሞሽናል ሁኑ። ሰምታይምስ በቃ በሉ። አንዳንድ ችግሮች አንጀታችሁ መቁረጥ አለበት፣ መላወስ አለበት። ሄሎ ይሆና ልጅ ያላችሁ ትምህርት ቤት ውስጥ ሁሉም ተማሪ የሚኮረኩመው ልጅ ማለት ነው። ሁላችሁም ይሄ የሚኮረኩመው አለ፣ እኛው የሚኮረኩመው አለ፣ እኛው የሚኮረኩመው ያ ልጅ የመረረው ሰዓት ማለት ነው ሙሉ ክላሱ ያስቆመው። ኢሞሽን ተጨምሮበታል። እስካልገደላችሁት ድረስ አይመለስም። እንደ በፊቱ ኩርኩም ብትሰዱ ያጠፋችኋል። ቢኮዝ ኢሞሽን ተጨምሮበታል። በቃኝ ብሏል። በቃኝ ስላላለ ነው እስከዛሬ ሁሉም የመታሁት። ድህነት እስከዛሬ የመታችሁ በቃ ስላላችሁት ነው። ችግር በሽታ የመታችሁ በቃ ስላላችሁ ናው። በቃ ኢሞሽን ጨምሩበት። ሄሎ ኢሞሽን ጨምሩበት። ኢሞሽን ያለበት ስፍራ ላይ ኢሞሽን አይደለ? ኢሞሽን ያለበት ስፍራ ላይ ሞሽን አለ፣ እንቅስቃሴ አለ። ኢሞሽን ያለበት ስፍራ ላይ ሁሉ ጊዜ ሞሽን አለ፣ እንቅስቃሴ አለ። የሆነ ነገር ይንቀሳቀሳል። ያለበት ስፍራ ላይ ቆም። ያቺ ሴት መጣች፣ ልጇን ቀበረችው። ነብይ ያለች የሰጠኸኝ ልጄ ያለችው ሊሞት ነው ወይ ሰጠኸኝ? የሰጠኸኝ ልጅ ልትገለው ነው ወይ ሰጠኸኝ አለችው። ባልየውስ የለም ቤት ነው። ሬሳውን ይዞ ሜቢ ድንኳን ምናምን ተክሏል ባልየው። ሚስትየዋ ናት የመጣችው። ሄሎ ኢሞሽን ጨምሩበት። ኢቭን ወንጌል ዴኤል ሙዲ የሚባል አገልጋይ ታውቃላችሁ? ዴኤል ሙዲ ማለት በቢሊ ግርሃም የዴኤል ሙዲ መንፈሳዊ ልጅ ነው። እና ዴኤል ሙዲ አንድ ቀን አንድ ቦታ ሊያገለግል ሄደ። ዴኤል ሙዲ ወደ ላወራችሁ ወደ አሰብኩት አሰመጣለሁ። ዴኤል ሙዲ ሁል ጊዜ ቤተክርስቲያን ውስጥ ሲሄድ ምን እንደሚያደርግ ታውቃላችሁ? ቤቱ ውስጥ 3 ሰራተኞች አሉት። 3ቱ ሰራተኞች ምንም ነገር የማይገባቸው ናቸው። ሰው ምን ይላል ዴኤል ሙዲ? የማስተምረውን ትምህርት ለነሱ አስተምሬያቸው ከገባቸው ቀይሯሉ አለ። ቸርቹ ያሉ ሰዎች ይከብዳቸዋል ብዬ ካሉኝ ጥቂት ከገባቸው ቸርች ውስጥ ያለ ሰዎች ነገር በቂ ነች ብዬ አስተምራለሁ አለ። ሄሎ እና ይሄ ዴኤል ሙዲ ብዙ ሚሊዮን ሰዎች በሱ አገልግሎት ጌታን ተቀብሏል። እና አንድ ቀን አሜሪካ ውስጥ አንድ ሆቴል ተይዞለት ፕሮግራም ሊያገለግል ሊገባ ሲል አገልጋዮችን በሙሉ ጠራቸው። የሆቴሉን መስኮት ከፈተ። ወርታች ተመልከቱ አላቸው። ምን ይታያቸዋል አላቸው። አንዳንዱ በስራ ጥርፊያ የሚሮጥ ሰው ይታየኛል፣ ሰዎች ናቸው የሚታዩን፣ የትራፊክ ፍሰት ይታየናል ምናምን አሉት። ዴኤል ሙዲ እዛ ስፍራ ሆኖ ማልቀስ ጀመረ። ወደ ሲኦል የሚነዳ ትውልድ አይታያችሁም እዚህ ውስጥ አላቸው። ሰውየው ኢሞሽን ስላለበት ስለ ነፍሳት ስትነግሩት ያለቅሳል። ሰው እግዚአብሔር ለዚህ ሰውዬ ነፍስ አለመስጠት አይችልም። ነፍሳት አሳልፎ ይሰጣል። ብዙ ሚሊዮኖች በሱ አገልግሎት መጥቷል። ብዙ አንዳንዱ አሁን ላይክ
እኔ ባለመመስከሬ ነው ሰዎች ወደ ሲኦል እየሄዱ ያሉት የሚል ኢሞሽን ያለበት ሰው ብዙ ነፍሳትን እግዚአብሔር አሳልፎ ይሰጣል። ቢኮዝ ኢሞሽን ባለበት ስፍራ ላይ የሚንቀሳቀስ ነገር አለ፣ ሞሽን አለ። ኢሞሽን ያለበት ስፍራ ላይ ስታገለግሉ ይኖራችሁ፣ እያንዳንዱ እንቅስቃሴያችሁ ላይ ይኖራችሁ። ይሄ እንዴት ብዬ ላስረዳችሁ? እንዴት ለዛ ነው ምሳሌ ቸርቹስ እዚህ ቸርቹስ ከመጀመሪያው ትንቢታዊ አገልግሎት ከጀመርኩበት ሰዓት ጀምሮ እስቲል ናው ድረስ የፕሮፌሲ ሰዓት ሰዎችን አስጨዋለሁ። ፕሮፌሳይ ምናምን ብሎ ይጫዋሉ አይደል? ለምን? ኢሞሽን መጨመር ኖርማል ተደርጎ መቆጠር የለበትም። አንድ ሴት የናዝሬቱ ኢየሱስ እያስተማረ ያለ እንደዚህ ያለችው ድንገት ትምህርት መካከል ቆም ብድግ አለች። እናትህ እድለኛ ነች አለችው። አንተን ያጠቡ ጡቶች ምን ያክል እድለኛ ነች አለች። ኖርማል ትምህርት እኮ ነው። ሴትየዋ ምን ያለች እንደው አንተ የኔ ልጅ ብትሆን ኖሮ እኮ ነው ያለችው። ኢሞሽን በዛ ትምህርት መሃል እዛው እሱ እያስተማረ ከወለዱ ሳይቀር እንዳንተ ነው አለች። ከወለዱ የኔ ልጆች ልጅ አይባልም፣ ከወለዱ ሳይቀር እንዳንተ ነው። አንተን የተሸከሙ እጆች ያጠቡ ጡቶች ምን ያክል እድለኛ ነች። ትምህርቱን አቋረጠችው። ቸርቹስ መንፈስ ቅዱስ የተንቀሳቀሰ የሆኑ ሰዎች ኢሞሽን ከሌላቸው አገልግሎት ማቆም ነው ያለባቸው። ላይክ የሆነ ሰው እዚህ ጋር አስመጥቼ ኔሙን ነግሬው መገረም ካላየሁበት መደነቅ ካላየሁበት መንፈስ ቅዱስ እየተናገረኝ ነው ብሎ የሆነን ልቡና ፊቱ ላይ የሆነ ነገር ካላነበብኩ አቆማለሁ። ቢኮዝ አንድ ተራ የቀበሌ ሊቀመንበር ሲያናግራቸው እንዴት ቁጭ ብድግ እንደሚሉ አውቃለሁ። ሆሊ ስፒሪት እያወራው ምንም አይነት ኢሞሽን ካላየሁበት አይ ይሄ ሰውዬ አይሆንም ብዬ አቆማለሁ። ከኔ ጋር ናችሁ? ኃይል በህይወታችሁ ላይ እንዲያልፍ ከፈለጋችሁ አሁን ያልኳችሁን ጨምሩበት። አሁን ያልኳችሁን ጨምሩበት። ለዛ ነው አንዳንድ ሰው በሽተኛ መፈወስ እንዴት ጀመርክ ስትሉት እኔ ያለውማ በቃ ሆስፒታሎች ባዶ መሆን አለባቸው ብዬ ተነሳው ነው የሚላችሁ። ኢሞሽን ሰው ያንንዱ ኃይል የሚገለጥበት ስፍራ ላይ የሆነ የሚላወስ የሚንቀሳቀስ ነገር መንፈስ ቅዱስ ከናንተ ይፈልጋል። ፕራካቶንዶ ሮቦሳቴ አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።